ቪዲዮ አለ አይደል? አሁን የሰራሁት ጋይስ ማለት የለም ያለ አሁን ኧረ ትንሽ ቆይት ብሏል የተለቀቀው። አዎ ቢያንስ 50 ጊዜ ኮፒ ሊንክ ይደረግ። እስቲ ሰሞኑ እየተዘዋወረ ያለው ቪዲዮ አለ ምንፍቅና ያለበት ግን ምንም ሰው ያላስተዋለ ማለት ነው። እንዲያው ቪዲዮም ክርስቲያኑም ተነስቶ ይህንን ቪዲዮ ይሰራበታል እና ሳዩ ገርሞኝ ነው። እስቲ ሰምተን እንመለስ። ዋሴን አታውቀውም? ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለ እኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድነ ከእግዚአብሔር ነው የሚያድነ። እግዚአብሔር እንደሰማችሁት ነው። ወደ መልሱ ከመጣ እንደሰማችሁት ነው። ከእግዚአብሔር ከሰይጣን አይደለም እኮ የሚያድነ እና ከእግዚአብሔር ነው የሚያድነ። እርሱ እግዚአብሔር አይደለም እንዴ? ክርስቶስ ኢየሱስ እግዚአብሔር አይደለም? ይለያል። እሺ ህዝባዊ በመስቀል ላይ የሞተው እግዚአብሔር አሁን ስላሴ ነው ብለህ ነው የምታስበው አንተ? ክርስቶስ ነው ያዳነን። አብ ወልድ መንፈስ ማዳን ያ ቆይ አንዴ ህዝባዊ ማዳን የአብ የወልድ የመንፈስ ቅዱስ ነው። ያዳነን አብ ወልድ መንፈስ ቅዱስ ነው ብዬ ነው የማምነው። የተሰቀለው ደግሞ ክርስቶስ ነው እና ሲሰቀል ከእግዚአብሔር እጅ ግን ሊያድነኝ አይደለም፣ ከራሱ እጅ ሊያድነኝ ሳይሆን ከዲያብሎስ እጅ ሊያድነኝ ሊያስጥለኝ ነው እንጂ ከሰይጣን ቀንበር ሊያስወጣኝ እንጂ ወደ እግዚአብሔር ሊያድነኝ እንጂ ከእግዚአብሔር እጅ አይደለም ያድነኝ። ሰው ከሰይጣን ጋር ነው የተጣላው? መጀመሪያ ከእግዚአብሔር ጋር ነው የተጣላው። ከአብ ከወልድ መንፈስ ቅዱስ ጋር ስህተት በመስራቱ ወደቀ። ስለዚህ ከሱ የወደቀውን ማን ሊያድነው ይችላል? ከእግዚአብሔር። መጀመሪያ ኢየሱስ ክርስቶስ በስላሴ እሱ የወደቀውን እግዚአብሔር ነው ማዳን የሚችለው። ራሱ እግዚአብሔር ነው ማዳን የሚችለው። አሁን ስለ መስቀል ስራው ነው እየተናገረ ያለው። ጥሌ ሰምተዋል? በመስቀል ላይ ሞት እኮ እግዚአብሔር ነው ሊያድነው የሚችለው። ከእግዚአብሔር ውጭ ማንም ሊያድን አይችልም። ሰው ልጅ ከእግዚአብሔር ቁጣ መዳን እንችል ነበር ኢየሱስ ክርስቶስ ባይሞትልን። ቁጣው የአብ ነው የወልድ ነው የመንፈስ ቅዱስ ነው? የእግዚአብሔር ነው። በቃ እግዚአብሔር ነው። የእግዚአብሔር ስትል የአብ የወልድ መንፈስ ቅዱስ አንድ አምላክ። ቁጣው ምንድን ነው? ቁጣው ያው የዘላለም ፍርድ ነው። የዘላለም ሞት ከህይወት መዝገብ እሺ ከህይወት መዝገብ ስትሰረዝ የማን ቀንበር ነው የምትሆነው? የአጋንንት ቀንበር ነው የምትሆነው። በጣም ጥሩ። ታዲያ ክርስቶስ ሊያላቅቅ የመጣ ከማን ቀንበር ሊያስወጣ ነው? ከእግዚአብሔር ቁጣም ሊያድነን ከሰይጣንም ቀንበር ሊያላቅቀን። ከእግዚአብሔር ቁጣ ሊያድነን የመጣ ስትል የአብን ቁጣ እሱ እንትን ሊያስጥል ነው የመጣ አይነት ነገር። እንደዚህ አይነት ትምህርት በቤተ ክርስቲያንም በነገራችን ላይ በእንትንም የለም ማለት በመጽሐፍ ቅዱስም ሄሬሲ ነው፣ ትልቅ ሄሬሲ። እንዴት በለኝ አንዴ ያ ማለት ክርስቶስ አብ ተቆጪ፣ ወልድ ደግሞ ያንን ቁጣውን እንትን የሚያደርግ ነው። ያንን ቁጣውን የሚያደርግ በቃ የሚያቀዘቅዝ አይነት ነገር አድርጎ የተሳለ ይሄ ትልቅ የምንፍቅና ነው። አንድም ማስረጃ እስቲ ከቻልክ ከእግዚአብሔር እጅ ሊያድነን መጣ። ከሰይጣን ነው ያዳነን ካል በእግዚአብሔር ቁጣ ስር ነው ያለው አንተ ማለት እኮ። አቤት በእግዚአብሔር እስቲ አንድ ማስረጃ እስቲ ከእግዚአብሔር እጅ ሊያድነን መጣ የሚል አንድ እስቲ ከእግዚአብሔር እጅ ሊያድነን መጣ ማለት እሺ። ሰውና ሰይጣን የተጣሉትን አንተም ሰውና ሰይጣን ተጣልተው ነበረ። ስለዚህ ሰውና ሰይጣን እኔ ጥያቄ እኮ ይሄን መልስልኝ። እኔ ጥያቄ እኔ ግን ሰውና እግዚአብሔርን ስባዊ አንዴ ተረጋጋ። እሺ ተረጋጋ አንዴ። መጀመሪያ መግባባት ያለብን ከእግዚአብሔር እጅ ሊያድን መጣ። እግዚአብሔር እጅ ነው ያዳነ ማለት ከራሱ እጅ ነው ያዳነ ክርስቶስ ከእግዚአብሔር ቁጣ። አሁን
ቃል እንትን ስትል ነው። አይ ከእግዚአብሔር ቁጣ ኖ ከእግዚአብሔር ቁጣ የተለየ ከእግዚአብሔር እጅ የሚለው የተለየ ነው። ከእግዚአብሔር ቁጣ ነው ማለት ከእግዚአብሔር ቁጣ ማለት ተጥለን ከነበርንበት ወይም ደግሞ እግዚአብሔር እስቱን ትቶን ነበረ ከሚለው ያ ማለት የዲያብሎስ ቀንበር ስር ወድቀን ነበረ ከዛ አድኖናል እንላለን እንጂ ከእግዚአብሔር ወይም ደግሞ ከራሱ ክርስቶስ ከራሱ ነው ያዳነ ከራሱ ነው ያዳነ። ሰምተዋል። ግን ከዛች ከተቆረጠችው ራሱ ከእግዚአብሔር ከወደክ ማንም ሊያድን አይችልም ያለው ነገር አለ። ከእግዚአብሔር ወድቀን ስለዚህ ከእግዚአብሔር ጋር እርቁ ሲፈጸም እኮ ከእግዚአብሔር እጅ ነው። ቆይ አንዴ ሲጀመር ከእግዚአብሔር እጅ ነው የሚያድነው። ታዲያ እግዚአብሔር እጅ ያድናል ያስብላል ይሄ? ይኸው አሁን አማርኛውን እንትን ለማለት ሙሉውን መስማት ንገረኛ መልስልን። አሁን ይመስለኛል ቃል ያለውን ለምን አይናገር? ቆይ እስኪ ቃል በቃል ምንድን ነው ያለው? ተናገር እስኪ ምንድን ነበር ያለው? እስኪ ንገረን። እግዚአብሔር እንትን ኢየሱስ ክርስቶስ ዋሴ ነው። እሺ ዋስ የሆነው አንድ ሰው በአጋንንት እስራት ውስጥ ካለ ከዛ እስራት እንትን ለማለት ዋስ ሆኖ አስፈታ። ያለውን እኮ ነው ያልኩህ። ምንድን ነው የምታወራው ወዳጅ? ያለውን መጀመሪያ ተናገር። ከዲያብሎስ እስራት ሊያድን መልሰህ ስማው። ታሰማው ነው የምታወራው? አንተ ራስህ ስማው። ዋሴ ነው አላለም? ማነው መኮንን? ምንድን ነው የምታወራው? ቃል በቃል በለው። መልስ እኮ የምታወራው ቃል በቃል ዋሴ ነው አላለም? አትበልና ያለውን መጀመሪያ በስርዓት ሰምተዋል። አንተ ራስህ በስርዓት ሰምቼዋለሁ። ቅንጭብ አድርገህ አማርኛዋን እንትን ለማሳመር ነው እንትን እያልክ ያለው። ሰምተዋል ወይስ አልሰማኸውም? ሰምቼዋለሁ። ከሰማኸው እሱ ያለውን ንገረን ነው የተባልከው እንጂ አንተ ሀሳብ ንገረን አልተባልክም። ዮሐዴ እንደዚህ እናድርግለት። እንግዲህ ቃል በቃል ሲናገር ሰምተዋል። ከሰይጣን አላዳነንም ብሏል አይደል? ቆይ ባሮኪ አትንገረው። ቆይ አፌ ውስጥ ያላልኩትን አትጨምረው። ቆይ ያለውን እሱ ራሱ መጀመሪያ እስኪ ንገረን። ምንድን ነው ያለው? ያለውን ንገረን። ነቢይ ጥላ ያለው ኢየሱስ ክርስቶስ ያዳነን ከእግዚአብሔር እጅም ከሰይጣን እጅም ነው ያዳነን። ጆሮ ያፈሳል ማለት ነው። እንደዛ ያለበት ክፈተው አሁን ቪዲዮን እስቲ ክፈተው። ከእግዚአብሔር እጅም ከሰይጣን እጅም ነው ያዳነን ብሏል። እስኪ ክፈተው አሁን ራስህ ክፈተው። እኔ ጋር ክፈተው እንጂ ሰምተኸው የለ እንደ አንዴ ክፈተው እስኪ በራስህ አንተ የሰማው ምናልባት የተለየ ስለሚሆን አንተ የሰማውን አሰማን እስኪ። እንደዛ ያለበትም አንዴ ሙሉውን ስሙት። እሺ በቃ አንዴ ይከፈትልህ ስማ። እሺ ሳሰሙ ትገባላችሁ። በቃ መከራ ሰውን መከራ ታበላለች። ሚዩት አድርገው። እየተዘዋወረ ያለው ቪዲዮ አለ ምንፍቅና ያለበት ግን ምንም ሰው ያላስተዋለ ማለት ነው። እንዲያው ቤንዲዮም ክርስቲያኑም ተነስቶ ይህንን ቪዲዮ ይሰራበታል እና ሳየው ገርሞኝ ነው። እስቲ ሰምተን እንመለስ። ዋሴን አታውቀውም? ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለ እኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድን ከእግዚአብሔር ነው የሚያድን። እግዚአብሔር እንደሰማችሁ ምንድን ነው ያለው? ህዝባሉ ከሰይጣን አይደለም። አንተ ቅድም ነበር ያልከው። ትክክል እኮ ነው። እኔም ያልኩት ይሄንኑ ነው። ትክክል ነው ያለው። አንተ ቅድም ምንድን ነበር ያልከው? ዋሴ ኢየሱስ ነው። ቅድም ምን ነበር ያልከው? አሁን ከምን ያዳነን ነበር ብሏል ያልከው? ከእግዚአብሔርም ከሰይጣንም ነው ያዳነን። አሁን ጥሌ ደግሞ ከማን ነበር ያዳነን ያለው? ከእግዚአብሔርም ከሰይጣንም። ከእግዚአብሔርም እጅ ከሰይጣንም። አንተ ጭንቅላትህንም አእምሮህንም የደፈንክ ስለሆንክ ውጣ። እንደዚህ ናቸው። አያችሁ፣ እንዲህ ነው በቃ መንፈሱ የሚጫወትባቸው። እንደዚህ ነው። ከሰይጣን አይደለም ያዳነ ከእግዚአብሔር ነው እያለ አዎ ከሰይጣን አይደለም ያዳነን ከእግዚአብሔር ነው። እኔም ይሄ እኮ ልክ ነው አለና አንተ ምን ነበር ያልከው ቅድም?
ከሰይጣንም ከእግዚአብሔርም ነው ያዳነን። አሁን ጥሌ ምንድነው ያለው? ከሰይጣንም ከእግዚአብሔርም ነው ያዳነን። እንዲህ ነው ራሳችሁን የምታጃጅሉት በፈጣሪ ስም። ከህሊናችሁም ከጆሮአችሁም ከፈጣሪም ጋር ተጣልታችሁ ትችሉታላችሁ። ኦኬ። ስለዚህ እነዚህ አይነት ሰዎች ምንም የማይሆኑ ሰውን በጭፍን የሚከተሉ ናቸው። መጽሐፍን የእግዚአብሔርን ቃልን ሳይሆን የሚቀበሉት ማንን ነው? በቃ ሰዎችን ነው የሚከተሉት። ሰውን የሚከተል ሰው ደግሞ መቼም ህይወትን አያገኝም፣ ድነትን አያገኝም። እና ከሰው መከተል ወጣችሁ የእግዚአብሔርን ቃል ለመቀበል ዝግጁ ስትሆኑ ግቡ እዚህ። እሺ ቴዲ ሰማ? ቴዲ አይሰማ? ይዋዲ አለዋ ይሰማል። እኔ ድምጽ አቤት አይሰማ አለ ካለክ ነው ይሰማል። ጠፋ እኮ ቴዲ ምን አልከን? አየህ ከእግዚአብሔር እጅ ከማን ነው ኢየሱስ ያዳነን? አሁን ልክ አይደለም ብለን ወጣ። አየህ ሰማ? አሁንም ይኸው እዚህ ላይ ያየን ነው። ያው ለሙሉውን መስማት ይጠይቃል እኮ የሆነ ነገር ቆርጣ አውጥተህ ከእግዚአብሔር ቁጣ ነው ያዳነን። ከእግዚአብሔር ቁጣ ያዳነን እግዚአብሔር ከሰው ልጆች ጋራ የነበረውን የጸብ ግርግዳ የፈረሰው በኢየሱስ ክርስቶስ ነው። ይሄን ታውቀዋለህ መቼም። ማለት ያው ነገርን ለማጣመምና ለማዞር ካልሆነ በስተቀር የተናገረበት ሐሳብ ይሄ ነው። አንዴ ቴዲ አይሰማ? እየሰማ እባክህ እስቲ ምንድነው ያለው? እስቲ ክፈትና ስማ። ሰማሁት እኮ አሰማኸኝ። አሁን ሰማሁት። ምንድነው ያለው? እስቲ ቃል በቃል መልስልን አንተ። ከእግዚአብሔር ነው ያዳነን አለ። ከእግዚአብሔር ነው ያዳነን ኢየሱስ ክርስቶስ አለ። ከማን አይደለም ነው ያለው? ከሰይጣን ብቻ አይደለም። ብቻ ነው ከሰይጣን አይደለም እንደዛ ብሏል። አይ ከሰይጣን አይደለም ከእግዚአብሔር ነው ያዳነን አለ እኮ። ይሄ ትክክል ነው ከጅምሩ። የሰው ስህተት አይደለም ይሄ። ከእግዚአብሔር ቁጣም ድነናል እኮ እኛ። ከእግዚአብሔር ቁጣ አልዳንክም አንተ በክርስቶስ ቅድም ገብቶ የነበረው ልጅ ነው ያዳነን እንጂ ከሰይጣን እጅ አይደለም። ቴዲ ነው ቀጥል። ቅድም እኮ ቴዲ በጣም ይቅርታና ቅድም ትክክል አይደለም እንደዛ ስላልሰማሁት አንተ ባልከው ሐሳብ ውስጥ ነበር የሰማሁት። እሺ ቴዲ አንተ አሁን ቅድም ምን አልከን መሰለ? እኛ የዳነው ኦኬ ክርስቶስ ያዳነን ከሰይጣን እጅ ነው ከዲያብሎስ እጅ ነው አልከን። አሁን ቪዲዮ ላይ ስትመጣ የተናገረው ጥሌ ስለሆነ ግን አይ ከሰይጣን እጅ ወይም ከዲያብሎስ እጅ አይደለም ያዳነን ብለህ ደግሞ አሁን ቀይረ መጣ ማለት ነው። ጨርሶ መስማት ይጠይቃል። እዛ ሐሳብ ለመምጣት ጨርሶ መስማት ይጠይቃል። አሁን ጠበቃነት የቆምከው ለመጽሐፍ ቅዱሱ እውነት ወይም ደግሞ ላለህ እምነት ሳይሆን ለነብይ ጥላሁን ነው ማለት ነው። እንደዛ ነው ብለህ ጥላሁን ቆማለሁ። አንተ ከእግዚአብሔር እጅ ከእግዚአብሔር ቁጣ አልዳንክም በክርስቶስ። ቆይ እሺ አልዳንክም። ይሄንን መልሰህ ስጠኝና እዛ እንነጋገር። ቆይ ልንነጋገር ነው። አንድ ጊዜ ቴዎድሮስ አዳምጠኝ። ሲናገር እንደሰማ ነው ከዲያብሎስ እጅ አይደለም ማለት ከሰይጣን እጅ ድነናል አልዳንም። እሱ ምን ጥያቄ? ስለዚህ እሱ ግን አይደለም ብሏል። ትክክል ነው አይደለም? ነገርኩ ያለበትን ሙሉ ነገር መስማትና አይ ብላክ ኤንድ ዋይት ነው እየጠየቅኩ ያሉት። አሁን እስካሁን በትክክል እየመለስክልኝ ነበር አይደለ? በዛኛው አውድ ትመልስልኛለህ። እሺ ከሰይጣን እጅ አድኖናል አላዳነንም? አድኖናል አልኩህ እኮ። እሺ እርሱ ግን ምን አለ? ከሰይጣን እጅ አይደለም ያዳነን አለ። ትክክል ነው አይደለም? ይኸውልህ እሱን እኮ ነገርኩህ። ሙሉን መስማት ይጠይቃል። ልክ እንዳሁኑ ብላክ ኤንድ ዋይት ሙሉን ሰማኸው እኮ። ይከፈትልህ? ለምን ይከፈትልኛል? ከሰይጣን እጅ አይደለም ከእግዚአብሔር እጅ ነው ያዳነን አለ። ልክ ነው። ከእግዚአብሔር ቁጣ ከሰይጣን እጅ አይደለም ያዳነ ወይስ ነው? ቀላል እኮ ነገር ነው የጠየቅኩህ። አሁን ባይዘዌ ሰይጣን እጅ ላይ ሆነ እኮ የሚቀጣህ እግዚአብሔር ነው። ባይዘዌ ትላለህ እንዴ? አሁን ከሰይጣን እጅ አድኖናል አላዳነንም? ሙሉን መስማት ይጠይቃቸዋል ማለት ነው። ለተቃውሞ ቆይ ሰማ ነው የእግዚአብሔርን ሐሳብ ወይም የሰውየው የተናገረበትን ሐሳብ ሳትረዳ አንዴ ተረጋጋና፣ ይኸውልህ አሁን እኮ አሰማን። ሰምተህም አድምጠህ መጣህ። ጠየቅኩ ያዳነን ከሰይጣን እጅ ወይም ከዲያብሎስ እጅ አድኖናል ክርስቶስ ወይስ አላዳነንም አልኩ። አዎ አድኖናል አልከኝ። እሺ አድኖናል ካልከኝ ወጣ። እሺ ሌላ ሰው እንትን ይበል። እንዲህ ስግጥ ምን የሚሉት አሁን ቅድም በጣም የሚገርማችሁ ነገር እኔ ተወዳጆች አስቀድሞ ገብቶ ነበርና ጠየቅ ነው
ማን ነው እንደዚህ ያለው? እንዲህ ያለ ሰው ካለ ስህተት ነው አለ ክርስቶስን። እንዲህ ያለ ሰው ካለማ ስህተት ነው እንዴ? ምን ሆኖ ነው? ያዳነንማ ከሰይጣን እጅ ግልጽ አይደሉ ያለ። ሄደና ቪዲዮን አይቶት ሲመጣ ግን ጥላሁን ሆነበትና አሁን ምን ማድረግ ጀመረ? ለሱ ጠበቃ መቆም ጀመረ። ለዛ ነው አንዳንድ ጊዜ ብዙዎቹ ፕሮቴስታንቶች ላላቸው እምነት ወይም ደግሞ እውን ለሆነው ለተገለጠው እውነት ሳይሆን የሚከራከሩት የሆነ ከሌ ወይም የሆነ አካባቢ ወይም የሆነ ቤተክርስቲያን ስለሆነችባቸው ነው የሚሆነው ማለት ነው። ስለዚህ ጠበቃ የሚቆሙት ለእምነታቸው ሳይሆን ለሆኑ ሰዎች ነው ማለት ነው። ይሄ ደግሞ ጥሩ አይደለም፣ መጥፎ ነው ለእናንተም። እሺ ፕሮፌት ዮሐዴ አውሪው እስኪ ፕሮፌትን ኦኬ ፕሮፌት እንኳን ደህና መጡ። እንኳን ደህና ቆዩ። ሰምተውት ቪዲዮን? ዮሐድ አቤት። ቪዲዮን ከዚህ ቀደም አንዴ ፕሮፌት እናንተ ጋር ነው ሰምተው። ፕሮፌት ቆይ አንዴ ወደዚህ ከመምጣታችሁ በፊት ከታች ምን እያለ ነበረ? ኢየሱስ ዋሴ ነው በማለቱ ነው አይደል እንዴ ችግራችሁ ምናምን አይነት እያለ ነበር። እንደዛ ብለን እናውቃለን እንደኛ? እስቲ አናግረው። ዋሴ ነው ስላለ ነው ችግሩ ብለን እንደዛ ነው የሚሰማኝ ከሁኔታችሁ። ስለአንተ መሰማት ሳይሆን እኛ ብለናል ወይ? አዎ ብላችኋል። ያው ቃል በቃል አትሉት። ክፈት ቪዲዮ። እንደዛ ያለ ሰው አሰብ ክርስቶስ ዋስ አይደለም እንዴት ዋሴ ይላል ብለን ነው ማለት የተሰራ ብዙ ዋሶች አሏቸው። አሁን በርዕሱ ላይ እናውራ። አሁን አምጣ ቪዲዮ። እንደዛ ዋሴ ስላለ ነው። ብዙ ዋሶች አሏችሁ። ስንት በሻል ዋሴ ነበረ። እንደዛ ስላለ ዋሴ ስላለ ነው የተቃወማችሁት ላልከው ዋሳችን ኦኬ ብዙዎች ናቸው። እንዴት ክርስቶስ ዋሴ ይላል ብሎ የተቃወመ ኦርቶዶክሳዊ አንድ ማስረጃ አምጣ። አለህ የለም? አይ ብዙ ዋስ ስላላችሁ ብዬ ነው። ወደ እርሱ እንሂድ። ፕሮፌት ነው ወይስ እንትን አማርኛ ባለመስማት ነው ፕሮፌት የሆንከው? አዎ አማርኛ ያው አማርኛ እንዴት ዋስ ይላል ብሎ የተቃወመ አማርኛ ከሲኦል አያድንም። ባይዘይ አይ ያድናል። ባይዘው ወይ ከሰማህ በአማርኛ ነው ስብከት የተሰበከው። አይ አይደለም፣ ሁሉም ብሄር የተሰበከው በምንኛ ነው? ፕሮፌት ተሰብከህ ነው ወይስ ሳትሰበክ ነው? በኦሮምኛ ነው። በኦሮምኛ የተሰበኩት በኦሮምኛ። ስለዚህ አንተ በኦሮምኛ ባይሰበክልህ ኖሮ ትድን ነበር። ኦሮምኛ ግን ከሲኦል አያድነኝም። ኦሮምኛ ስለቻልክ መሰለኝ የተሰበከልህ ወዳጄ። አይ አይደለም ሳትሰበክ መሰበከልኝ በልሳን ነው ያለ። በልሳን ቆይ መኩ በምንድን ነው የተሰበከልህ? ኢየሱስ ነው የተሰበከልኝ። በምንድን ነው የተሰበከልህ? ማን ነው? አይደለም አማርኛ ራሱ ችግር ካለበት በኦሮምኛም በአማርኛ በምሰማው ቋንቋ ሁሉ። ስለዚህ ያ ጠቅሞሃል ለመዳን ወይስ አልጠቀመህም? የጠቀመኝ ለመዳን ኢየሱስ ነው እንጂ ስብከቱ አልጠቀመህም። ስለ ኢየሱስ የሰማው ስብከት ነው የጠቀመኝ እኮ። በምንድን ነው የሰማው? ልታብድ ነው እንዴ ፕሮፌት? ተው እንጂ በምንድን ነው የሰማው? በእምነት። እሺ አየህ፣ ይህን ያክል ከራስህ ጋር የተጣላ ሰው ነህ። እሺ አሁን ማስረጃም የለህም። እንደው ዝም ብለህ ኦርቶዶክሳውያን ካለ ጥላቻ፣ ያው ስፒሪትህ ውስጥ ያለው መንፈስ ለክርስቲያኖች እጅግ ጥልቅ ጥላቻ ያለው ስለሆነ የክርስቶስ ተቃዋሚ መንፈስ ስላለ ክርስቲያኖችን በማያምኑት በማያስቡት በማይሉት መክሰስ በቃ ከሳሽ አይደለ አለቃችሁ። ስለዚህ የከሳሹ መንፈስ ስለያዝክ ዝም ብለህ መክሰስ ልማድ ነው። አሁን ቆይ አብዱላ እንዴ፣ አሁን ወደ ጥያቄው ነው። ማስረጃ ከሌለ ፕሮ ማለት ያለ ማስረጃ ማዕረግ የሚሰጣቸው ክርስቲያኖችን በመሳደብ ፕሮፌት ብለው ራሳቸውን የሚሾሙ እንደሆኑ ካሳየን ዘንዳ አሁን ወደ ቁም ነገሩ በማስረጃ ወደሚወራበት ሀሳብ እንግባና ጥሌ ክርስቶስ ያዳነን ከእግዚአብሔር እንጂ ከሰይጣን አይደለም ብሏል። ትክክል ነው ወይስ አይደለም? ትክክል ነው። ኦኬ ክርስቶስ ከሰይጣን አላዳነንም። ክርስቶስ ከሰይጣን ባይዜ
አሳሳተ እንጂ አታብራራ። ከሰይጣን አላዳነንም ወይስ አድኖናል? ጥያቄ አብራራለሁ። እንዴት ነው የማላብራራው? የሚፈርድበት ሰይጣን አይደለም። ፍርድ ያለው በኃጥኡም በጻድቁም ላይ መፍረድ ከሰይጣን አድኖሃል ወይስ ከሰይጣን አድኖናል ወይስ አላዳነንም? ቀጥታ መልስ። ከሰይጣን አላዳነንም። ከሰይጣን አላዳነንም። አሁን አንድ ጥቅስ እንሰጠዋለን። ያው ነብይ ነው ለስሙ። መጽሐፍ ቅዱስ በመቀበል አይደለም ፕሮፌት የሚፈርድብህ እግዚአብሔር ነው። አንዴ ሚውት አድርገው። አንዴ ከሰይጣን አላዳነንም ብሏል። አንዴ መጽሐፍ ቅዱስ ይዛል ተመልከቱ። ፕሮፌት ነው ግን መጽሐፍ ቅዱስ አለህ የለህም? መጽሐፍ ቅዱስ አለህ የለህም? አንዴ መጽሐፍ ቅዱስ ኢንተርቪው ለሚያደርጋቸው የቤተ ክርስቲያን አገልጋዮች መጽሐፍ ቅዱስ አለህ ወይስ የለህም? መጽሐፍ አለ የለም የሚለው አለህ የለም? አገልጋዮች ንገራቸው አለ። ኧረ መጽሐፍ ቅዱስ አለ የለም? ፕሮፌት ይዛል። መጽሐፍ ቅዱስ ይዛል ወይ? መጽሐፍ ቅዱስ ይዛል። አሁን ለነሱ ንገራቸው። መጽሐፍ ቅዱስ ስለመያዝ ስላለ ይዛል አላስክም። ዮሐንስ ጊዜ መግደል ነው። ጊዜ መግደል ነው። አይ መጽሐፍ ቅዱስ ሊይዝ አይችልም። ለምን መሰላችሁ? ይሄ ሰውዬ የእግዚአብሔር ቃል ወይም ደግሞ የመጽሐፍ ቅዱስ ነቢይ ሳይሆን የሰይጣን ነቢይ ነው። ከሰይጣን አያድነኝም ብሏል። መጽሐፍ ቅዱስ አይዝም። እንዴት ይይዛል? መጽሐፍ ቅዱስ ቢይዝ ኖሮ እንደዚህ ብሎ አያወራም ይሄ ሰው። ለዛ መጽሐፍ ቅዱስ ይዛል ወይ ሲባል ልደተ ቃልን ጠይቀው። ትክክል፣ ልደተ ቃል መጽሐፍ ቅዱስን ይሰጣል፣ ያድል አለ። እንዴ እንደዛ ልደተ ቃልን ጠይቀው እንዴ አልሰማው። መጽሐፍ ቅዱስ ልደተ ቃል ነው ቢሰጥ። ኦርቶዶክሳውያን ናቸው መጽሐፍ ቅዱስ ቢሰጡትም ቢይዙት። ማይ ጉድነስ በጣም ነው የምታሳዝኑት እኮ እውነት በፈጣሪ ስም። አድዬ ቃሌት ያሰማልን እና ይሄ ሰው እኮ አንደኛ የራሱ ቸርች ያለው ሰው ነው። ደስ ሲለው የዩ ጩፋን ፕሮፋይል ያደርጋል፣ አሁን የታምራትን ያደርጋል። መጽሐፍ ቅዱስን መሐመድ ቢሰጠኝ ራሱ እቀበላለሁ ያለ ሰው ነው። ለቢዝነስ ነው በቃ ምንም ነገር ሌላ የሚያውቀው ነገር የለም። እውነት ለመናገር መዝሙር ውስጥ የነበረው እሱ ጋር ነበር። ሄሉ ይቅርታ። አዎ እቺ ሙድ ነች እና እኔና እሱ እንታወቃለን በጣም። አላህም ይመቸኛል እግዚአብሔር ይመቸኛል ነው ሙዱ። ረስቶት ነው ዮሐንስ ከዮባ ጋር ሲያወሩ እኮ እንደዛ ተባብሎታል እኮ። የኦርቶዶክስ መዝሙር ነው የሚሰማው ደግሞ። አይ አስታውሻለሁ እኮ እኔ ለዛ ነበር ሰው እንደዛ ታወራ የነበረው እና አስታውሻለሁ። መጽሐፍ ቅዱስ ከየትም ይምጣ በቃ ቃሉ ሳነበው ምናምን መንፈስ ተቀበልኩኝ ብሎ እንዴ ማን ሰጠኝ ብለህ መጽሐፍ ቅዱስን ተቀበልከው ሲባል ማንም ይስጠኝ እኔ እሱ ማን ሰጠኝ ምናምን አይደለም ጉዳዩ። መሐመድም ቢያመጣው መሐመድም ቢሰጠኝ እኔ እቀበለዋለሁ አይነት ነገር ነበር። እና ቁርአን ራሱ አንብቤ መርምሬ ያለው ብለው አንድ ጥቅስ ጥቀስ ሲባል ጀግናው አንድ እንኳን ምዕራፉ ራሱ ምን የሚባል ምዕራፍ አለ? እስቲ አንድ ከምዕራፎቹ አንድ ጥቀስ ብዬው የማይጠቅስ ሰው ነው። እና አንድ በውሸት ባይዘወይ እንዲህ ግልጥ ያለ በቃ ፈጣሪያቸውን በውሸት ለማክበር እንደሚያገለግሉ እነዚህ ሰዎች የታወቀ ነው። ሲዋሹ አይን ያወጣ ውሸት ማለት የሚጠመዘዝ ወይም ደግሞ የሚመስል ነገር እንኳን አያወሩ። ቁርአንን ሙሉ አንብቤ መርምሬ ነው ትክክል አለመሆኑ ያወቅኩት አለ። እስቲ ሙሉን ካነበብክ አንድ ጥቅስ ስጠኝ ብዬዋለሁ፣ አልሰጥም። እሺ ጥቅሱን ተው፣ ከቁርአን ምዕራፎች አንድ ምዕራፍ ጥቀስ አልኩት፣ አልጠቅስም። ሙስሊሞች ይጥቀሱት አለ። እና እነዚህ አይነት ሰዎች ናቸው። አሁን ከሰይጣን አላዳነንም። ከምንድን ነው ያዳናቸው? ከእግዚአብሔር ካኔ ኢማጂን ከእግዚአብሔር ክርስቶስ ሲያድን የሚገርም ነው። ትንቢቱን ቢቀበሉት ከሰይጣን ስለሆነ እኮ ነው ዮሐድዬ። ይሄን የግል ቸርች የራሱ ስላለው ትንቢትን የሚቀበለው ጨዋታ የሚቀበለው ከሰይጣን ስለሆነ ይጋፋዋል ቢከዳው ራሱ። አዎ ሼም ነው፣ ይደብራል። አሁን ተማምሎ መጥቶ ናይጄሪያ ድረስ ሄዶ አስበሽዋል? እዚሁ አደባባይ ላይ ቢክደው የሆነ አፉ ነው የሚጣመምለት ማታ ሲጋ። ስለዚህ ከሱ እንዴት ነው የሚያድነው ይላል።
ያው ናይጄሪያ ድረስ ሄደው ነው የሚቀበሉት። ለዛ ነው። እሺ አይደብራችሁ። ቃለ ሕይወት ያሰማልን ይዋል። እስቲ ለማንኛውም ቪዲዮን ሪፖስት አድርጉ፣ ኮፒ ሊንክ አድርጉና ማለት እኔ ገረመኝ ይዋል ምን እንደሆነ ታውቃለህ? የኛ ክርስቲያን ልጆች ክርስቲያን ሆኑት ሳያውቁ ዝም ብሎ ተነስቶ የሚሰሩት ነገር አንዳንዴ በጌታ ኧረ አስተውሉ። አዚም ማን ነው ያደረገብን? ግን በጣም ነው የሚያዝነው በነገራችን ላይ በዚህ እና ዝም ብሎ ተነስታችሁ ቪዲዮ አትስሩ። በቃ ከማን እንደዚህ እያለ ይሄ ትልቅ ምንፍቅና ነው። እግዚአብሔር እጅ አዳነን፣ ከሰይጣን እጅ አይደለም ያዳነን። ኧረ በጌታ እፈሩና አስተውላችሁ ስሩ። ስትሰሩ በጴንጤ አይሰራም ሲጀመር። እንዴት በፕሮቴስታንት እንትን ቪዲዮ ትሰራላችሁ? ምን እዛ እንዲሄዱ ነው? እኔ በጣም ነው የሚገርመኝ። እና እንደዚህ አይነት ማስተዋል የተነፈጋችሁ ማስተዋሉን ይስጣችሁ እግዚአብሔር። ገብታችሁ ኮፒ ሊንክ አድርጉና ለሌሎች አድርሱ። ለማንኛውም ያላችሁ ሁላችሁም ኮፒ ሊንክ አድርጉ ቪዲዮውን። ነብይ ጥሌ ነው አሉት። አይ ድንቄም ነብይ። እስቲ ለማንኛውም ኮፒ ሊንክ አድርጉ ገብታችሁ። እሺ ነጋ ደግሞ ቀደደ አዲስ ተስፋ ተወለደ። እንደምን አለ? ይሰማል። ደህና ነህ? በመጀመሪያ ከእግዚአብሔር ቁጣ ነው ከእግዚአብሔር እጅ ነው አለ። ከእግዚአብሔር እጅ ነው ያለውን ተስማምታችሁ ነው እሱን ትቀበላለህ? ከእግዚአብሔር ቁጣ በይሰ እሺ አንዴ ነጋ ቆይ፣ ከየት ቤተ እምነት ነው ወዳጄ? ነጋ እየሰማ አይደለ? ምንድነው የኔ ነው እየሰማ ነው ወንድሜ? ከየት ቤተ እምነት ነህ? አዎ እየሰማኝ ነው። ከየት ቤተ እምነት ነህ? መቼም ጴንጤ ሆኜ ነው አይደለም። ከእግዚአብሔር ቁጣ ዲናቸው ብሎ ኦርቶዶክስ ሰለም ጴንጤ ነኝ። እግዚአብሔር ቁጣ አትበለኝ። ቆይ እስቲ ከየት ቤተ እምነት ነህ አልኩ መልስልኝ። ቀጥታ መኩዚ ኳላ የሚንጓጓ ነገር አለ። ወንጌላማኝ ነኝ። እሺ ወንድም መለም አይሰማም እንዴ? እግዚአብሔር ስንል ማንን ነው ኮት የሜንሽን እያደረግን ያለን? እኮ ከእግዚአብሔር ቁጣ ምለውን ተስማምተን እግዚአብሔር ስንል አንተ ትቀበላለህ? ባሮክ እግዚአብሔር ስንል ማንን ነው ሜንሽን እያደረግን ያለ ነው? ያው ስላሴ አማኝ ስለሆንኩ እግዚአብሔር ስንል አብን ወልድን መንፈስ ቅዱስ ነው፣ የመለኮት ስም ነው። ስለዚህ ስላሴ አማኝ ስለሆንኩ ልክ ዮሐንስ ወንጌል ምዕራፍ 1 ላይ እንደምናገኘው ቃልም እግዚአብሔር ነበር ይላል። ስለዚህ ያ የእግዚአብሔር ፍርድ የነበረው የአብም የወልድም የመንፈስ ቅዱስም ነው አይደል? አርለ ነጋ እኔ ጋር ነው ይቆራረጣል። ባሮክ ይቆራረጣል። እኔ ጋር ድምጼ ይቆራረጣል እንዴ? የኔ ድምጽ ይቆራረጣል እንዴ? ሰዎች ቆንጆ ነው። እኔ ጋር ነው መሰለኝ ተቆራርጦ ነበር። የኔ ድምጽ ይቆራረጣል። ተወዳጅ አይቆራረጥም። ባሮክ ይሰማል። እሺ ስለዚህ ነጋይ እኔ ጋር ነው መሰለኝ ነው። እሺ ከሆነ በደንብ ስማኝ። ስለዚህ እንግዲህ ፈራጅ እግዚአብሔር ነው እና በፍርድ ውስጥ ነበርን። ያ ፍርድ የአብ የወልድ የመንፈስ ቅዱስ ነው አይደል? ያ በትክክል። አዎ። ስለዚህ በድህነታችን ውስጥ ደግሞ የአብ የወልድ የመንፈስ ቅዱስ ሱታፊ አለበት አይደል? አዎ። ሰው ሆኖ ግን ያዳነው ኢየሱስ ነው። በልዩ አካሉ ወልድ ስጋን ይነሳና፣ ግልጽ ነው። ስጋን ይነሳና፣ ምክንያቱም ሞታችንን የሞተልን እርሱ ነው። እሱ ግልጽ ነው። አሁን የጠየቅኩ ምንድን ነው ግን በእኛ መዳን ውስጥ የአብ ድርሻ የለበትም? አረ በደንብ አለበት እንዴ! አንድያ ልጅ ሲሰጠ ዓለምን እንዲወዱ አንድያ ልጅ ሲሰጠ እንዲወዱ አለ አይደለ? እንዲሁ ዓለምን ወዶታል። ትክክል። ስለዚህ የአብ የወልድ የመንፈስ ቅዱስ ነው አይደል ማዳን? አዎ የአብም የመንፈስ ቅዱስም እጅ አለበት። አንድ ፈቃድ ስለሆነ ነው ስጋ ሆኖ ያዳነው፣ መስቀል ላይ ሞቶ ያዳነው ኢየሱስ ነው። ጎበዝ ቅዱስ ሐዋርያ ስለምን እንደሚለው ትክክል። ስለዚህ የአብን የወልድ ትክክል። እሺ ስለዚህ ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ እና ከራሱ ጋር አስታርቆናል አይደል? በትክክል። እሺ አስታርቆናል። ይሄ ግልጽ ነው።
አሁን በዚህ ተስማምተናል እዚህ ድረስ ተስማምቻለሁ። ነገር ግን አንተ አሁን በኢየሱስ ከወልድም ከመንፈስ ቅዱስ ቁጣ ኢየሱስ ዲናል ወይ ነው ፖይንቱ? አዎ እኮ አሁን እዚህ ድረስ እኮ ተስማማን እኮ። ለዛ እኮ ነው እየተነተንኩልህ ብትናደርገ ነው ምን እያለን ነው የሚለውን በደንብ እንረዳው ነው። አሁን ትልቁ ጥያቄ የሚሆነው እንግዲህ ጥሌል ሲናገር ሰምተው ከነበረ ከዲያብሎስ እጅ ግን አይደለም ማለት። አሁን ጥያቄያችን መሰረቱ ምኑ ላይ ነው? ከዲያብሎስ እጅ አይደለም የሚለው ላይ ነው። ከዲያብሎስ እጅ ያኛው ግን ልክ ነው። ያኛው ግን ተስማምታል። አልተሳስተም ነው መጣን እኮ በተንኩልና እንዲህ እያልከኝ ከሆነ ተስማማው አልኩ እኮ። እንደዚህ እያልከኝ ከሆነ እኮ ግልጽ ነው። ግን አሁን እሱ ግን ያዳነን አለ። ተመልከተኝ። እርሱ ግን ያዳነን ከሴጣን እጅ አይደለም ማለት። አሁን እኔ ጥቅስ ምሰጣለሁ። ገብቶሃል አይደል? ያዳነን ከሴጣን እጅ አይደለም ካለን ትክክል ነው እሱ። ያ እሱን የተቆረጠ ቪዲዮ ነው፣ ትንሽ ቪዲዮ ነው የሰማሁት። ሙሉ የተቆረጠ እኮ አይደለም፣ ግልጽ በግልጽ ሐሳቡን ይናገራል። እሺ በግልጽ ሐሳቡን ይናገራል። እንዳለ ሙሉን መስማት አለብኛ። ከምን አንፃር አለው እንዴ? አንፃር አለው እንዴ? ይሄ አገላለጽ አንፃር አለው? ግልጽ የሆነ አማርኛ አዎ፣ በደንብ አለ። አንድ ሰው ከምን አንፃር እንዳወራ ሙሉ መስማት ሳትሰማ የተቆረጠ ቪዲዮ ነው ብቻ። ያው የተቆረጠ ቪዲዮ ነው ያየው እኮ። ይሄ የተቆረጠው ዋናው ከእግዚአብሔር ቁጣ ነው ያለውን። ቆይ ችግር የለውም። ከሰይጣን እጅ አላዳነንም፣ አድኖናል። ከሰይጣን እጅ እግዚአብሔር አድኖናል። አዎ እሱ ግን አላዳነንም አለ እኮ። ያ ከምን አንፃር እንዳለ ለምሳሌ ከፍርድ አንፃር እሱ አይደለም። ከምንም አንፃር ከሰይጣን እጅ አላዳነንም። ከምንም አንፃር እንሰደውና ከሰይጣን እጅ አላወጣንም። እስኪ መጽሐፍ ቅዱስ ከሰይጣን እጅ አድኖናል። ለምሳሌ ምናልባት ለምሳሌ ሙሉ አልሰማውም ያልኩት አሁን ሰይጣን አይደለም ስቲል ከሰይጣን እጅ ስንል ምን ይቆያል? ኤፌሶን ምዕራፍ 2 ላይ ሲናገር ሙታን ነበራችሁ፣ የዲያብሎስን ፈቃድ የራሳችን የስጋን ፈቃድ እያደረገን ነበር ሁላችንም። ነገር ግን ኢየሱስን ከማመናችን የተነሳ ከዛ ከሰይጣን እጅ ከራሳችንም ዲነናል። which means ግን እሱ ምናልባት እያለ ያለ ብዬ ነው የሚያምነው ከሰይጣን ፍርድ የሚፈርደው እሱ አይደለም። በሰይጣን እጅም ሆናል የሚፈርደው እግዚአብሔር ነው። ከእግዚአብሔር ቁጣ ከእግዚአብሔር ፍርድ ነው እንጂ ከሰይጣን ፍርድ አይደለም እያለም ሊሆን ይችላል። ከሰይጣን ቁጣ ነው እንጂ ከሰይጣን እጅ ነው እንጂ ከሰይጣን ፍርድ አላዳነኝም። ሙሉን ሰምተሃል? ሲጀምር ለዛ እኮ ነው ሙሉ መስማት አለብኝ እያልኩ አሉት። ለዛ ነው ሲጀምር አሁን ይኸውልህ፣ ቆይ ሁላችንም በፍርድ ውስጥ ነበርን። ምን ማለት እንደሆነ ቀደም እያብራራሁልህ ነበር አይደል? ስለዚህ ይሄ ፍርድ ደግሞ የማን ፍርድ ነበር? የአብ ማን ነው የሚፈርድ? እሺ የአብ የወልድ የመንፈስ ቅዱስ እኮ። አዎ የአብ የወልድ የመንፈስ ቅዱስ ሰይጣን አይደለም። በሰይጣን እጅ ላይ ነበር። በሰይጣን እጅ ላይ ነበር ግን ሰይጣን ማን ፈርድ በእኛ ላይ? እሺ ነጋይ እያደመጥከኝ ጥያቄ እንድታገኘኝ ሰይጣን ፈራጅ ነው አላልኩም እኮ። አሁን ሰይጣን ፈርዶብናል የሚል እኮ ነገር አልወጣንም። የኛ ጥያቄ ምንድነው? ምክንያቱም ስለዚህ ከሰይጣን ፍርድ አይደለም፣ ከሰይጣን ፍርድ አላዳነንም። ከሰይጣን ፍርድ ሳይሆን ከሰይጣን እጅ ነው አይደለም ያዳነ ነው። ከሰይጣን እጅ አላዳነንም እኮ ነው ያለው። አየኸው? ቪዲዮ መስማት ትፈልጋለህ? አንድ ጊዜ እናስደምጥ። ከዛ አንፃር ሊሆን ይችላል። ሙሉን አንፃር የለውም። ቃል በቃል የተናገረው ነጋ እንዳልጠኝ። እሺ እኔ ቀስ ብዬ ለስለስ እያልኩ ለማውራት ኮንቴክስት ነው አለ ባሮክዬ። ይኸውልህ እኮ አድምጠኝ። እርሱ ያለው ይኸውልህ፣ ቆይ እሺ አድምጠኝ። እርሱ ያለው ቃል በቃል ከሰይጣን እጅ አይደለም ማለት። ከሰይጣን እጅ ድነናል አልዳንም አልኩ። ድነናል አልከኝ። ስለዚህ የእርሱ ንግግር ትክክል ነው አይደለም እኮ። የእሱን ንግግር ሙሉ መስማት አለብኝ። ከታክ ላይ ቆሞ ነው እየሰበከ ያለው የሆነ ሁለት እኮ ከተናገረው አንፃር። አሁን ይሄ እኮ ምንም እንትን አያስፈልገው። ከሰይጣን እጅ ድነናል አልዳንም ስለ ድነናል አልከኝ። እርሱ ደግሞ ቃል በቃል ከሰይጣን እጅ አልዳንም አለ። ያ ማለት ከመጽሐፍ ቅዱስም ተቃራኒ ነው። አንተም ከነገርከኝ ወይም ከመለስክልኝም ደግሞ ተቃራኒ ነው። ስለዚህ ልክ ነው ወይንስ ልክ አይደለም? እንደርሱ አነጋገር እሺ፣ እንደዚህ እንዳው እንደሰማ ነው ልክ ነው አይደለም? ያቺ ንግግሩ ከንግግር ባለፈ ነው። አሁንም ሙሉ ክፈቱትና ከቻላችሁ ቢያንስ 30 ደቂቃ ሊሆን ይችላል፣ 20 ደቂቃ ሊሆን ይችላል። ሙሉን ያቺን ቃል እኮ ያብራራል። እዚህም ያብራራል። እርግጠኛ ነኝ ያብራራል። እርግጠኛ ነኝ ያብራራል። ከእግዚአብሔር ቁጣ በልጁ ዲነናል የሚለውን ከተቀበላችሁ ያኛውን ግዴታ ሙሉ መስማት አለብን እኮ። አሁን ሙሉን ስሙ ነው የምትለን? ግዴታ ነው። ሙሉ ሰዓት ሰማ በተቆረጠ ቪዲዮ እኮ ጀጅ ማድረግ አትችልም። ምን እያለ ነው እኮ ሙሉ መስማት። አጭር ነገር ልናገር። ክርስቶስ ከሰይጣን እጅ አላዳነንም ብል ማብራሪያ ይፈልጋል ሌላ?
ልጅ አድኖናል ስትል ከሰይጣን እጅ አላዳነንም። ሰይጣን እጅ ሆነን ከሰይጣን እጅ አላዳነንም ብል ነጋ ድምጣ ከሰይጣን እጅ አላዳነንም ብል ሌላ ማብራሪያ ይፈልጋል? አዎ በደንብ ምን እያልክ ነው ብዬ ጠይቃለሁ። ምን ማለት ነው? ከፍርድ አንጻር ከሆነ እሱ ሰይጣን ነው ለሚፈርድብኝ። አሁን እኮ ፍርድ ጋር ምናምን እኮ አዛጋ እኮ አልገባንም። አድኖናል ወይስ አላዳነንም? ራስህ መልስልኝ እስኪ። እኮ ነው አድኖናል አልኩት። የጥሌን ከማድረጋችን በፊት ሙሉ መስማት ጥሌ ግን አላዳነንም አለ። ስለዚህ አየው ጥሌ ግን አላዳነንም አለ። ለዚህ ነው ስህተት ነው ብለን ከምን አንጻር እንዳወራ ሙሉ መስማት አለብን። ከምን አንጻር እንዳወራ እሺ ንገረና። ወይ ከምን አንጻር ነው ያወራው? ካልሰማ ለምን ትከራከርለታለህ? ነጋ ካልሰማ ለምን ትከራከርለታለህ? እሱ ትክክል ነው እያልኩ ሞዶላ ትክክል ነውም አይደለም እያልኩ አይደለም። ለሁለቱም መስማት አለብኝ። ትክክል ነው ለማለትም አይደለም ለማለትም ሙሉ መስማት አለብኝ። እናንተ ሙሉ ሰምታችሁ ከሆነ አሰሙን፣ ሙሉ አሰሙ። ስለ ጥላሁን እየተከራከረ ልክ ነውም ደግሞ ልክ አይደለም ደግሞ አልልም ደግሞ ይላል። ሙሉን ሰምቼ ነው መፍረድ የምችለው ይልና ለፍርድ ደግሞ ይመጣል። ግራም ቀኝም እኮ ነው። እንደው እንደዚህ አይነት ነገር ምን አይነት ነገር እንደሆነ ወቸውድ መኩዚ ቀጥሉ። እስቲ ከጀርባ ድምጽ እንዳይረብሽ። ይሄ በእርግጠኝነት እንዴት እንደሚከራከሩ አንድ ሰው ለማስጣር ማለት ነው። ታመኑ እንጂ ፕሮቴስታንቶች አሁን ላኩ አንድ ቁጥር ላኩ እንጂ ነው ያዳነን። ከሰይጣን እጅ አላዳነን፣ ከዲያብሎስ ቀንበር አላዳነን። እስቲ ግቡና መልሱልኝ፣ እንሰማለን። እኔ በጣም በቃ እንደዚህ አንድ ሰው እንዲፊንድ ጥሌስ የራሱን ሃይማኖት የሚጥለው የሚያምንበትን ይጥላል ለአንድ ሰው ብሎ። እስቲ ግቡ። ዋዳ አለ ዘንባረከ አለው የሆነ እንትን ያለው እስከዛ ድረስ ችግር የለውም። ሰላም እንዴት አለ? አብርሃም ነው የሚለው እዚህ ጋር አብርሃም። እግዚአብሔር አምላክ ይመስገን። እንዴት አለ? እግዚአብሔር አምላክ ይመስገን። ከየት ቤተ እምነት ነው? ፕሮቴስታንት። እሺ። ክርስቶስ ኢየሱስ ከሰይጣን እጅ አላዳነንም? ያው ምንድነው ዋናው ሰይጣን እጅ ባይ ዲፎልት ከኃጢአት ስንድን በኃጢአት ከሰይጣን ጥያቄ ምን ነበር አብርሃም? ከሰይጣን እጅ አላዳነንም ወይ? አዎ አላዳነንም፣ አድኖናል። ያ ገዣችን ነበር፣ አድኖናል። ኦኬ አድኖናል። ስለዚህ መልሳችን አድኖናል ነው አይደል? ነፃ ወጥቶ ነው። ያ ፕራይመሪሊ ግን ገዥ ኦኬ። እሺ አሁን አንድ ሰው ግን ተነስቶ ክርስቶስ ከሰይጣን እጅ አላዳነንም ካለ ልክ ነው? ቃል መሰንጠቅ ይሆናል። አዳነን የምንለው ከምንድን ነው የሚለው ነው ወይ ድነናል የምንለው ከምንም? አሁን ከምንድን ነው የሚለው ጋር አልገባንም። የኛ ጥያቄ ምንድን ነው? ምክንያቱም ከምንድን ነው የሚለውን እየተነተን ነው እየሰነጠቅ ነው እንሄዳለን። ችግር የለም። መጽሐፍ ቅዱስ ጥቅስ ሰጠና እያነበብከው ከምን እንደሆነ እንረዳለን። እሱ ሳይሆን ግን የኛ ጥያቄ ክርስቶስ በቀጥታ ከሰይጣን እጅ አድኖናል አላዳነንም ስል አንተ አድኖናል አልከኝ። እሺ አንድ ሰው ግን ክርስቶስ ከሰይጣን እጅ አላዳነንም ካለ ልክ ነው ወይስ አይደለም? ያ ኢንኮምፕሊት ነው ወይም ሚስሊዲንግ ነው። ከሰይጣን አድኖናል ማለት በጣም ኢንኮምፕሊት ነው። ሙሉ ጤነኛ አይደለም ማለት ፕራይመሪ ፐርፐዝ ወይም መዳን የምንለው ክርስቶስ ያዳነን የምንለው
ምንም ከሰይጣን እጅ ነው ወይም ደግሞ ከሰይጣን ሄዳን ነው ማለት ሙሉ ሀሳቡን አይገልጽም። ሰይጣን ገዢ ምንድን ነው? ዳኛ አይደለም ሰይጣን ነው። አሁን ዳኛ ነው አይደለም። መጽሐፍ ቅዱስ ይዛል። ያ እስኪ ዕብራውያን 2 ነው ጠል ዕብራውያን 2:14 እሺ ምን ይላል? ድምፅን ከፍ አድርጋ ነብል። ኦኬ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በምን ላይ ስልጣን ያለውን? በሞት ላይ። እርሱም ይሄውም ማን ነው አለ? በሞት እንዲሽር ይሄውም ዲያብሎስ ነው። እሺ ምንድን ነው አለን? ወይስ ሙሉ ቁጥሩ? ይሄውም ምንድን ነው አለን? እንግዲህ ልጆች አብርሃም ይቅርታ፣ ይሄውም ምንድን ነው አለን? ይሄውም ዲያብሎስ ነው። እሺ ቀጥሉ። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። እሺ እንደዛ ልቀጥል። እስከ 15 ነው የነበርኩት። ይሰማል? ባሮክ ተቋርጧል መሰለኝ። እሺ ትንሽ ማውራት እየከበደኝ ነገር ቀጥሉ። በቃ በሞት ላይ ስልጣን ያለውን ዲያብሎስ የዛን ሊሽር ነው ወይስ እንትን ሊል ነው? ላይሽር ነው የመጣው ጌታ? ሊሽር ነው አይደል የመጣው? ሊሽር ነው። የዲያብሎስን ስራ ሊያፈርስ ክርስቶስ ተገለጠ፣ የእግዚአብሔር ልጅ ኢየሱስ ተገለጠ ይላል። ስለዚህ የማንን ስራ ሊያፈርስ? የዲያብሎስን ስራ። ከእርሱ እጅ አድኖናል አላዳነንም? ቀድሜ መጀመሪያ ነግሬያለሁ። እቺ ብቻ መልስልኝ። አድኖናል አላዳነንም? ነግሬያለሁ። ከጨለማው ደግመህ መናገር ምን ይከብድሃል? አድኖናል ወይስ አላዳነንም? አድኖናል ብያለሁ። በቃ ዮሐዴ ቀጥሉ። ዮሐዴ አለ? አዎ አሌታ ሰማልን። አሁን አብርሃም አንድ ሰው ተነስቶ ክርስቶስ ከዲያብሎስ አላዳነንም ቢል ልክ ነው ወይስ አይደለም? ሀሳቡ ሙሉ አይንም። አይ ያው ኮንቴክስቱን ያረዳው አንድ ቃል ወስደን ልክ ነው ወይስ ልክ አይደለም ነው ጥያቄ። ይሁድ መመሰል አንድ ኮንቴክስት አንድ ሴንቴንስ ወስደን ልክ ነው ወይስ አይደለም የሚለውን መጀመሪያ መልስና ታብራራለህ። ልክ አይደለም ሀሳቡ። ክርስቶስ ሰው የሆነበት ዓላማ አሁን የተነበበው ክፍል ክርስቶስ ሰው የሆነበት ስጋና ደም የተካፈለው ራሱ ዲያብሎስን ለመሻር ነው እያለ አይ ዲያብሎስን ለመሻር አይደለም ክርስቶስ የመጣው ብሎ አንድ ሰው ወይም ደግሞ ከዲያብሎስ ሊያድነን አይደለም የመጣ ብሎ ከተናገረ ሙሉ ይሆናል ጎዶሎ ይሆናል። ከመሞከር በፊት ልክ ነው ወይስ ልክ አይደለም? ይሄው ለቀደም እኮ ይሄን በአግባብ ያየነው በሞት ላይ ስልጣን ያለው በሞት እንዲሽር አለ። ስለዚህ በሞት ላይ ስልጣን አለው ይሄውም ዲያብሎስ ነው ይላል። ሲን ወይም ደግሞ የኃጢአት ኃይልንም ነው የሚከብረው። በኃጢአትም ኃይል ያለው ሰይጣን ነው። በኃጢአትም ነው እሱን መጽሐፍ ቅዱስ ግልጽ አድርጎናል። ግን ፕራይመርሊ አይደለም ብሎ ጥያቄው ታደርገኛለህ። ተናግሬያለሁ እኮ ፕራይመሪ እውነት ከሆነ የመጽሐፍ ቅዱስ የመጽሐፍ ቅዱስ እውነት ከሆነ 30 ጊዜ አይደለም 100 ጊዜ የምትናገረው ምን ትሆናለህ? ስለዚህ አንድ ሰው ክርስቶስ የመጣበትን ዓላማ ትልቁ የማዳኑ ስራ እንደ መካድ ማለት ሊትራሊ መካድ ነው። ከዲያብሎስ ሊያድነን አልመጣም ብሎ ከተናገረ ይህ ሰው ልክ ነው ወይስ ልክ አይደለም? ባጭሩ አሁን አንተ የተናገርከውም ልክ አይደለም። ክርስቶስ የመጣው የሰይጣን ጉዳይ አይደለም፣ ከእግዚአብሔር ቁጣ ነው። መጀመሪያ ሄዳን ነው ከዲያብሎስ ሊያድነን አይደለም የመጣው። ማን አባቱ ለዲያብሎስ ስልጣን ሰጥቶ ሲጀመር? እሺ አሁን ያለውን ክፍል
አንብበው ደግመህ ዕብራውያን 2:14 ይሄ የሚለው በሞት ላይ ስልጣን አለው የሚለው አንብበው ነው ያልኩ። አነበብ ነው ደግሜ ላንብብልህ ትፈልገዋለህ? አዎ ፈልጌ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር። ምን ላይ ስልጣን ያለው ነው የሚለው? ቆይ ምን ላይ ስልጣን ያለው? በሞት ላይ ስልጣን ያለው። ኦኬ በሞት ላይ ስልጣን ያለው ማን ነው? ዲያብሎስ ነው። ምን ማለት ነው? እስቲ በሞት ላይ ስልጣን ያለው ዲያብሎስ ነው ማለት ታስረዳኛለህ? በሞት ላይ ስልጣን አለው ማለት ነው። ምን አማርኛ ፈልገህ ነው? በምንኛ ላድርግልህ? በሞት ላይ ስልጣን አለው ተባልክ፣ ትቀበለዋለህ ወይስ አትቀበለው? ምን ማለት ነው ንገረኝ እስቲ። በሞት ላይ ስልጣን አለው ማለት ነው። ምን ማለት ነው? ማለት በሞት ላይ ስልጣን ያለው አለ። አስረዳኝ። በሞት ላይ ስልጣን ያለው ኃጢአተኛ ስለሆነ ነው። ይኸውልህ ቆይ በሞት ላይ ስልጣን ያለው ይላል አይደለ? ያ በሞት ላይ ስልጣን ያለው ማለት እሱ ኦልሬዲ የሞተ ነው። ለሞት እሱ ስልጣን አለው የተባለው ማን ነው? ኦኬ ቆይ ሰሞኑን አታውራ ይዋል በሰዎች ቆይ ስልጣን አለው የተባለው ማን ነው? ኦ ማይ ጎድነስ መጣቁ ብለህ ስትጨርስ መልሱን መልስልኝ። ችግር የለም። አልጨረስክም? አብርሽ ይኸውልህ ክርስቶስ ኢየሱስ የመጣው ሰይጣን ለሰይጣን በሞት ላይ ስልጣን ያለው የተባለው ማን ነው? ይኸውልህ ጌታ ኢየሱስ የሰው አፍ ላይ አትቁም። እድል ተናግረህ ስጨርስ እድል ስጠኝ። እየሰጠው ነው ግን ያልጠየቅኩን ዝም ብለህ የተሰማህን ግለጽ አይደለም ያልኩ። በሞት ላይ ስልጣን አለው የተባለው ማን ነው ስትባል ክርስቶስ የመጣው ብለህ አትጀምር። ምክንያቱም እሱን ጨርሰኗል። አሁን ቀጥለንም ስለምናየው ማለት ነው። አሁን የጠየቅኩ በሞት ላይ ስልጣን አለው የተባለው ማን ነው ነው ጥያቄ። አብርሃም ማይክህን ክፈተውና መልስ። አታቋርጠኛ ስመልስ። አሁን መልስ ካልከኝ በኋላ አታቋርጠኝ። እኔ ደግሞ ልመልስ። ያልጠየቅኩህን ከመለስክ ወዳጅ እዚህ ጋር አዳራሽ አይደለም ያለ ነው። ሁለታችን እያወራን ባለንበት ሰዓት አንተ የተሰማህን እኔ የተሰማኝን እናውራ ተባብለን አይደለም የገባ ነው። ለመግባባት የጠየቅኩህን ለትመልስ ነው የገባው። ስለዚህ ያልጠየቅኩህን ከመለስክ አስቆምሃለሁ። ምክንያቱም ጊዜ ለመፍጀት ስለማንፈልግ ማለት ነው። ጊዜያችንን እንጠቀማለን። አሁንም ጥያቄ በደንብ ሰምተኛል ብዬ አስባለሁ። ዕብራውያን 2:14 ላይ በሞት ላይ ስልጣን ያለውን ይላል። በሞት ላይ ስልጣን ያለው የተባለው ማን ነው ነው ጥያቄ። አዎ በሞት ላይ ስልጣን አለ። እያነበብን እኮ መጽሐፍ ቅዱስ የሚለው ድምጽ ርቋል። አብርሃም ኦኬ መጽሐፍ ቅዱስ በሞት ላይ ስልጣን አለው ይላል አይደል? አሁን ያነበብነው ክፍል። ስለዚህ ያለው ማለት ነው ምን ወዲህ ያለው። አብርሃም እየቀለድክ ነው እንዴ? ማን ነው ስትባል አለው ማለት ነው ትላለህ እንዴ? ማን ነው እኮ ነው ያልኩህ። ማን ነው ይላል? ዲያብሎስ ይላል እኮ አነበብከው አይደል? ታዲያ ለምን ደፍረህ አትናገርም? ስለዚህ በሞት ላይ ስልጣን ነበረው ወይስ አልነበረውም? ዲያብሎስ አለው። ለምን ደፍሬ ማልናገርህ? መጽሐፍ ቅዱስ ይላል እየነበብኩ አለው። አዎ አለው። ጎበዝ በቃ ቅድም የለውም ማን የሰጠው ስላልከኝ አላልኩም። መጀመሪያም ጀምሮ ብየዋለሁ። አላልክም? እሺ መጀመሪያም ሲገባ ጀምሮ ብሎኛል። እሺ እንግዲህ ልጆቹ በስጋና በደም ስለሚካፈሉ ጊዜ ነው የምታነበው ይሄን መጽሐፍ ቅዱስ ነው ባይዘ አይጭነቅህ። መጽሐፍ ቅዱስ ሲነበብ ለምን ይጨንቃል? 40 ጊዜም እናነበዋለን። የጠሌን 30 ጊዜ ሰምታችሁ እሱን ለመሞገት እየገባችሁ አይደል እንዴ? እሺ እንቀጥልና ስለሚካፈሉ አለ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ነው የሚለው። ክርስቶስ በሞቱ ይሄ በሞት ላይ ስልጣን የነበረውን በሞቱ እንዲሽር በስጋና በደም ተካፍለዋል እያለ ነው አይደል? ልክ ነህ አብርሃም። ማይክን እንትን አታርገው፣ ችግር የለም ሚዩት አታርገው። አብርሃም አላናግር አልከኝ ብቻ ነው የምታወራው። ተናግረህ ስጨርስ እድል ስጠኝና ልናገር ማለት ወይ ማይክ ሰተን ዝም ብለህ ቁጭ ብለህ ታወራ ነው። ጥያቄ ካለ የምጠይቀኝ ጠይቀኝ። እያወራን ነው። ጥቅሱ ላይ እየተወያየን መሰለኝ። አንብበው፣ ያው እዛው የምታየውን አንብበው። እኔ መጽሐፍ ቅዱስ ላይ ያለው ክርስቶስ በስጋና በደም የተካፈለው በሞት ላይ ስልጣን የነበረውን ዲያብሎስን ለመሻር ነው ይላል። መልሼዋለሁ። ይሄን ትቆይበታለህ? መልሰው። አዎ እቆይበታለሁ። እዛ ላይ ያለውን 100% በሞት ላይ ስልጣን ያለውን በሞት ላይ ስልጣን የነበረውን ዲያብሎስን ለመሻር ነው ክርስቶስ በስጋና በደም የተካፈለው ወይስ አይደለም? መልስ።
እኮ ሰብረሽ አዎ ብያለሁ እኮ ምን አይደለም ምንድነው እንደፈለከው ጎበዝ አይደለም እንድትለኝ አይደለም ወደ አምስተኛ ጊዜ እያልኩ ነው በጣም የሞኝ እንትን አደረከው ወደ ስድቡ ይደርሳል ቆይ አንድ ያብርሽ ረጋ በል እሺ ስለዚህ አንድ ሰው አይ ክርስቶስ በስጋና በደም የተካፈለው በስጋና በደም መካፈል ማለት ሰው መሆኑ ማለት ነው አይደለ ልክ ነኝ መች አብርሽ በስጋና በደም መካፈል ማለት ሰው መሆን ማለት ነው አይደል ነው ወይስ አይደለም እየሰማኝ ነው አዎ ኦኬ አይ ድምጽ አንዳንድ የፈን ስለሚል አይሰማም ለዛ አዎ ብለኛል ስለዚህ ክርስቶስ ሰው የሆነበት ዓላማ የዲያብሎስን ስራ ለመሻር በሞት ላይ ስልጣን የነበረውን ዲያብሎስን ለመሻር ነው ሰው የሆነው እያለ መጽሐፍ ቅዱስ አይ የዲያብሎስን ስራ ለመሻር ዲያብሎስን ከዲያብሎስ ሊያድነን ምክንያቱም በሞት ላይ ስልጣን የነበረው ዲያብሎስ ነው እኛ የቁጣ ልጆች ሆነን ተብለን ነበረ ከዛ ሊያድነን አይደለም የመጣው ብሎ አንድ ሰው ከተናገረ ትክክል ነው ወይስ ትክክል አይደለም የመጨረሻ ጥያቄ ትክክል ነው ወይስ አይደለም ይሁድ ይሄን ለሁለተኛ ጊዜ ተናገርኩ ነው እንደዛ ከተባለ ትክክል አይደለም ነገር ግን እየተባለ ያለው ሰይጣንን ባለስልጣን አታርገው ሰይጣን ስልጣን ያገኘው ከኃጢአት ነው ሰው ኃጢአተኛ ስለሆነ የኃጢአት ደሞዝ ሞት ስለሆነ ህጉ ሰውን ኃጢአተኛ ስለሚያደርግ በዛ ነው ስልጣን ያገኘው እንጂ ዲኑን አይደለም አልቲሜት አይደለም የሰይጣን ስልጣን ተው ታይም ስቴይ በቃ አንዴ ጋር ይበቃል እስካሁን ይሁዳ አይደለም ቆይ አንዴ ያልተባለ ስልጣን አልቲሜት ባለስልጣን አታርገው ሰይጣንን ልታነቅ ነው እንደፈለከው ሚውት አድርገው አሁን አልቲሜት ስልጣን አትስተው ምናምን አሁን ሰይጣንን ልታነቅ ነው እንደፈለከው ሰይጣን ስልጣን የለውም ረጋ በል አሁን አትጩ ምክንያቱም የፓስተር ስፒሪት ስለተመታ እዚህ ማጓራት ምናምን አይጠበቅብም ማይ ብራዘር ስህተት ነው አልክ አለቀ ስለዚህ ፓስተርን ተቃውሞ ስህተት ነው ላልከው አልቲሜት ስልጣን አትስጠው ምናምን ስለምን አልቲሜት ስልጣን መስጠት ነው እኔ አይደለሁም እኮ ስልጣን የምሰጠው ረጋ በል አሁን ያው ቀደም አውራ ስትባል ሚዩት አድርገህ ታብታብ ስታደርግ ነበር አሁን ኦልሬዲ ዲባንክ እንደተደረገ ሲገባ በየደቂቃው ማይከን አትክፈት እሺ በቃ አይዟችሁ ኦኬ ለእውነት እስቲ አንድ ቀን ይለፍላችሁና ለእውነት ቆሙ እስኪ አንድ ቀን ይለፍላችሁ ሰውን መከተል ትታችሁ የእግዚአብሔርን ቃል ለመቀበል ምናምን እስቲ ልባችሁን አንዳንዴ ክፈቱ አሁን ስልጣኑን አትስጡት ለዲያብሎስ ምናምን ማን ነው ስልጣን የሰጠው እኛ ስልጣን ሰጠነው አይደለም በገዛ ፈቃድ አዳም ባጠፋው ጥፋት ግን ወዶ ፈቅዶ የሰው ልጅ የዲያብሎስ ባሪያ ሆኖ ነበር አለቀ ወደድክም ጠላህም የዲያብሎስ ባርነት ስር ነበረ ፍጥረት ሁሉ ማለት የሰው ልጅ ሁሉ ይሄ ባይ ዘ ወይ እዚህ ክፍል ላይ ብቻ አይደለም ምናልባት መጽሐፍ ቅዱሱን ዞር ብላችሁ እንድታዩትም እናሳያችሁ አንዳንዴ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 23 ጀምሮ አለቅነትና ስልጣን በሞት ላይ ነበረው ዲያብሎስ ይሄ መጽሐፍ ቅዱስ ነው የሚናገረው 23 ላይ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 23 ጀምሮ እንዲህ ይላል ነገር ግን እያንዳንዱ በራሱ ተራ ይሆናል ክርስቶስ እንደ በኩራት ነው በኋላም በመምጣቱ ለክርስቶስ የሆኑት ናቸው ይልና በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንንም ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል ይላል ክርስቶስ የመጣው አለቅነት ኃይል ስልጣንን ሁሉ ለመሻር ነው ለማጥፋት ነው የማን አለቅነት ስልጣን ኃይል ነው የሚሽረው የጠላታችንን ኃይልና ስልጣን ያ ጠላታችን ደግሞ ዲያብሎስ ነው ይኸው ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና ጠላት የሆነው ዲያብሎስን ለመርገጥ ለመቀጥቀጥ ክርስቶስ መጥቷል ከሱ እጅ ሊያድነን ከባርነት እጅ ሊያድነን መጥቷል ያው ያ ጠላት ማን ነው የኋለኛው ጠላት የሚሻረው ሞት ነው ያው ሞት ነው ኦኬ ሁሉን ከእግሩ በታች አስገዝቷልና ሁሉን ከእግሩ በታች አስገዝቷል በቃ ሞት አክቹአሊ ሞት እየተባለ ያለው ዲያብሎስ ማለት ነው እዛ ላይ በሞት ላይ ስልጣን ያለውን ተብሏል ዕብራውያን ላይ ማለት ነው ስለዚህ ምን ተባለ ሁሉን ከእግሩ በታች ምን ብሏል አስገዝቷልና ነገር ግን ሁሉ ተገዝቷል ሲል ሁሉ ከተገዛለት በቀር መሆኑ ግልጽ ነው እዚህ ሁላችን በባርነቱ ስር ነበርን
ገላትያ ምዕራፍ 5 ከቁጥር 1 ላይ ክርስቶስ በነፃነት ልንኖር ክርስቶስ ነፃነት አወጣን ይላል። ይኸው ባርነት ስር ነበርን፣ ከዚህ ባርነት ነው ክርስቶስ ነፃ ያወጣን። ማይ ብራዘር ይሄንን ምንፍቅናችሁን ወደ ግራ ወደ ቀኝ መጽሐፍ ቅዱስ ያጣፋዋል። ኦኬ፣ ከዲያብሎስ ባርነት ነው ያወጣን። በነፃነት ለመኖር ክርስቶስ ምን አለ? ነፃነት አወጣን። በማን ባርነት ስር ነበር? ኦኬ፣ በዲያብሎስ ባርነት። እንግዲህ አለ ጸንታችሁ ቁሙ፣ እንደገናም ደግሞ በባርነት ቀንበር አትያዙ ነው የሚለው። ወደ ባርነት ደግማችሁ አትሂዱ። የዲያብሎስ ባሪያ የኃጢአት ባሪያ ደግማችሁ አትሁኑ። ከኃጢአት ነው ክርስቶስ ያዳነ። ኦኬ እንጨምር። ኤፌሶን ምዕራፍ 2 ከቁጥር 1 በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በምናችሁ? በኃጢአታችሁ በበደላችሁ ሙታን ነበራችሁ፣ በእነርሱ በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ፣ እሺ ለዲያብሎስ ማለት ነው፣ መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ። ይኸው በአየር ላይ ስልጣን እንዳለው ተብሎ ስልጣን ሰጪው ባይዘው እግዚአብሔር ነው። እኛ ንስር አንድ የሚታርገ አንድ ማይክ ክፍት ነው ንስር። ኦኬ ይሄ ለሚሰራ በማይታዘዙት ልጆች ላይ አሁን ለሚሰራ መንፈስ አለቃ እንደሆነው ይላል። ለማይታዘዙ አለቃቸው ማን ነው? ኦፍ ኮርስ ዲያብሎስ ነው። ስለዚህ እናንተ በበደላችሁና በኃጢአታችሁ ለሱ ተገዢዎች ነበራችሁ፣ እንዳለው ፈቃድ አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። ከዛ በኋላስ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ እንደ ሌሎችም ከፍጥረታችን የቁጣ ልጆች ነበርን ይላል። የቁጣ ልጅ የተባለው የዲያብሎስ ማለት ነው። እሱ የቁጣ ነው። የሱ ልጆች ነበርን ማለት ነው። ምክንያቱም የሱ ፈቃድና ምኞት በማድረግ ስንመላለስ ነበርና ማለት ነው። ኦኬ ሶሪ ኦኬ። ስለዚህ የእሱ ልጆች ነበራችሁ ይልና ነገር ግን አሁን እዩ እግዚአብሔር ቁጣ ማለት ክርስቶስ ግን በጣም ቁጣ ላይ የነበረው በጣም በቁጣ ነዶ ከነበረው ከአባቱ አዳነን ነው የሚለው። ተመልከቱ። ይሄ ክርስቶስን ወይም ደግሞ እግዚአብሔርን የምትስሉበትን ምስል ይሄ በጣም አስፈሪ በጣም ተናዳጅ ቁጡ የሆነ አድርጋችሁ የምትቆጥሩትን እግዚአብሔር ምን ብሎ ነው የሚና እሱ ራሱ ፈቅዶ ወዶ ሊያድነን ነው የመጣው እንጂ ከሱ ሊያድነን ሌላ አካል አልመጣም። ያው ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ በምህረቱ ምን ባለጠጋ ስለሆነ እሺ ከወደደን ከተቆጣን ብስጭቱ ላይ ከነበርን ይላል አይደለም። ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን እንኳን በሆንን ጊዜ ይላል ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። እንዲሁ ነው ያዳነን። ኦኬ እንዲሁ ያዳነን እግዚአብሔር በምኑ በምህረቱ ባለጸጋ የሆነ በታላቅ ፍቅሩ ከታላቅ ፍቅሩ ከወደደን ከታላቅ ፍቅሩ የተነሳ ምን አለን? አዳነን። አሁን ይሄንን ትልቅ ጸጋ ትልቅ ፍቅሩን አቃላችሁ ከእግዚአብሔር ለመዳን ሊያድነን ክርስቶስ መጣ ከዲያብሎስ አይደለም ብላችሁ ከተናገራችሁ እናንተ ገና ወንጌል ሊሰበክላችሁ ይገባል። ከዲያብሎስ ባርነት ከዲያብሎስ አገልጋይነት ለሱ ከመታዘዝ ወጣችሁ የእግዚአብሔርን ቃል ወደ መቀበል እንድትመጡ እንጠራችኋለን። እግዚአብሔር ይስጥልኝ። ወንድሞች ቀጥሉ። ሌሎት ያሰማልን። ዮአዲ አይ ቲንክ አብርሃም ጨርሰናል መሰለኝ። ንስር እንዴት ነህ? ናቸው ሰላም ነህ? ሮሜ 5:9 አንብቡ። ሮሜ 5:9 ሙስሊም ነኝ አልከን? ንስር አንድ ጊዜ አብርሃም ሙስሊም ነኝ አልከን?
አዎ ጥያቄ ነበረኝ። እሺ ሙስሊም ከሆንክ ከቤቱ ርዕስ ጋር የሚሄድ ባይሆንም ዮሐዴ አይ መጠየቅ አይቻልም። ወይ ባረኩ እንግዲህ ንስር ሙስሊም ነኝ ብሏልና ተፍሲሩን አስሪለት እስኪ። የሆነ ለወጣ ነበረ። ኦኬ እሺ፣ ጥያቄ ነው ወንድማችን? አዎ ጥያቄ ነው። እሺ ምንድነው ጥያቄ? ጥያቄ ማለት ያው እናንተ ክርስቲያኖች በአጠቃላይ ማለት ነው ኢየሱስን እንደ እግዚአብሔር ነው የምትቀበሉት ወይስ ሌላ እግዚአብሔር አላችሁ? ምን ማለት ነው? እንደ እግዚአብሔር ነው የምትቀበሉት ወይስ ሌላ እግዚአብሔር አላችሁ ማለት? አብዛኛውን ጓደኞቼ ምናምን ስጠይቃቸው ኢየሱስ እግዚአብሔር ነው ወይስ ሌላ እግዚአብሔር አለው ስላቸው ግማሹ እግዚአብሔር አለው፣ ግማሹ ደግሞ ራሱ ነው እግዚአብሔር ይላሉ። አይ እሱ ራሱ እግዚአብሔር ነው። አንድ አምላክ አለ፣ አብ ወልድ መንፈስ ቅዱስ ብለን ነው የምናምነው። ወልድ በስጋ የተገለጠው ወልድ ክርስቶስ ኢየሱስ ነው ብለን ነው የምናምነው ባጭሩ። ኦኬ እንደዛ ከሆነች ለምን እንደምጸልየው ወደ አምላኩ? ኦኬ ክርስቶስ ያው ለብዙ ምክንያቶች ማለት ወደ አባቱ የተናገረባቸው ወይም ደግሞ ጸሎት ያደረገባቸው ምክንያቶች አሉ። ከነዛ መካከል አንድ እውነተኛ ሊቀ ካህናት እንደመሆኑ ወይም ደግሞ አክቹዋሊ ሙስሊም ነው ለካ። አንድ ስልክ እየገባብኝ ስለሆነ አንዴ እሺ አንዴ ቴክስት ላድርግና ከዛ ዮሐዴ እስኪመጣ ግን አንድ እንትን ልጠይቅ እስኪ ንስሪ፣ ከመሐመድ በፊት እስልምና ነበር እንዴ? አዎ ነበር። ይገርማል። ደስ ሲል ማስረጃ እስኪ አሳየንና እንወቅኛም ዛሬ ከመሐመድ በፊት እስልምና ስለመኖሩ። ማስረጃ አሁን ያው በቃል ልነግርህ አልችልም፣ ግን አንተ አሁን ፎሎ አድርገኝና በውስጥ በኢንቦክስ አውረኝ፣ እኔም ሙሉ ነገሩን እንትን እልሃለሁ እኮ። ከመሐመድ በፊት እስልምና ከነበረ ለዛ የሚሆን ማስረጃ እንዴት አይኖርም? ማስረጃህን ስጠንና እዚህ ጋር በጣም ብዙ ሰዎች ስላሉ እንደው ማወቅ መረዳት የሚፈልጉት ነገር ስለሆነ ሰው እንማርበታለን ማለት ነው ሁላችንም። ስለዚህ ከመሐመድ በፊት እስልምና ከነበረ አሁን ማስረጃውን ስጠንና ከፍተን አንበን እንማራለን፣ እንረዳለን፣ እናውቃለን ማለት ነው። ሰው አለ ካልከኝ እስኪ ማስረጃውን እንየው እኮ። ከስልክ ላወጣ ስለማልችል በውስጥ ልላክልህና ራሴ አይተው እኛ እናወጣለን። ዮሐዴ እኮ ያልኩ እኮ ቁርአኑም ሐዲሱም እጁ ላይ ስላለ የፈለከውን ክፍል ይከፍትልናል። ስለዚህ ምን እናደርጋለን? ዮሐዴ ስለሚከፍትልህ ቁጥሩን ንገረን። ዮሐዴን ያውቃል ነው የምትለው? ዮሐዴ ያውቃል። እሺ ስለዚህ ያው እና አብርሃም ከዚህ በፊት የነበሩት ነቢያቶች በሙሉ እንዲሁም ኢየሱስንም ጨምሮ ሙስሊም እንደነበሩ ነው የምናገረው እኮ። ቁርአን ነው የሚናገረው? ኦኬ ቁርአን ለማን ወረደ? ቁርአን በስምና የመጨረሻ ነብይ ተብሎ ቁርአን ለማን ወረደ ነበር ጥያቄ ንስሪ። የመጨረሻ ነብይ ነው የተላኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ጥያቄ ምን ነበረ ንስሪ? ጥያቄ ምን ነበር እኮ? ነብዩ መሐመድ በሳቸው አማካይነት ነው የወረደው ካለ እኔ ጥያቄ ታዲያ አሁን አየህ ቁርአን ለማን ወረደ ስለ ለነብዩ መሐመድ አልከኝ። እኔ ደግሞ ማስረጃ የፈለኩት ደግሞ ከነብዩ መሐመድ በፊት እስልምና ነበሩ የካልኩ የተጻፈም ጽሁፍም ከሆነ ማስረጃ ማምጣትና ማሳየት ያለብህ ከመሐመድ በፊት ያለ መሆን አለበት ማለት ነው። ስለዚህ ጥያቄ የኔ ምንድነው ከመሐመድ በፊት እስልምና ነበር ካልከን ልታሳየንም የሚገባው ጽሁፍ ከመሐመድ በፊት የነበረ ነው ማለት ነው።
እሱን እየጠበቅን ነው። ከቁርአን ከሆነ የምትሰጠን ራሱ የወረደው ለመሐመድ ነው። ራሱ የመጨረሻው ነቢይ ነኝ ብሎ የተናገረው ራሱ ነው። ገብቷል። ሌላ ምስክርም የለውም። ሰው ይሄ በራሱ ማስረጃ ሊሆን ስለማይችል ማለት ነው። ስለዚህ አሁን ምን እንፈልጋለን እኛ ከቁርአን ውጪ ኦኬ እስልምና ከመሐመድ በፊት ስለመኖሩ የሚያሳይ ማስረጃ አለ ወይ? እሺ ይህን ነገር በሰፊው ተዘጋጅቼበት ልምጣ። አሁን ደግሞ ማውራት ያለብን ከእስልምናና ከክርስትና የትኛው ነው ትክክለኛ ሃይማኖት? ፈጣሪ እውነተኛ ፈጣሪ ያለው የትኛው ጋር ነው በሚለው እናውራሽ። ኦኬ አሁን አይደለ እዚህኛው ላይ ተማመንን ጨረስን። ከመሐመድ በፊት እስልምና ለመኖሩ ማረጋገጫ እንደሌለ ያ ማለት እስልምና አልነበረም እንደሌለኝ ሳይሆን ካለ ስጠና እኮ ስጠና። ያው እዚሁ ሁሉም ሰው እኮ መማር ፈልጎ ነው፣ ማወቅ መረዳት ስለሚፈልግ ነው እንዳልኩ። ከዛ የዋዴ ቴክስት አድርጎ እስኪመጣ ነበር። አይ ቲንክ የዋዴ መጥቷል ብዬ አስባለሁ። ከየዋዴ ጋር ተቀጥሉታላችሁ። ስለዚህ እኔ እሱ እስኪመጣ ነበር እንትን ያልኩትኝ። እቺ ማስረጃ ግን ለኔ ብትሰጠኝ ስለሚጠቅመኝ ላስቸግርክ። እሺ ጥያቄም በጥያቄ ልመልስና እስቲ አንተ ከመጽሐፍ ቅዱስ ክርስቲያኑ ወይም ክርስቲያን ነኝ ያለ ነብይ እስቲ ያሳየኝ። ቆይ አሁን ይኸውልህ የጠየኩህ ሌላ የምትመልሰው ሌላ። ጥያቄውን መልስልኝና የዋዴ ሲመጣ ከየዋዴ ጋር ትቀጥላላችሁ አልኩ። የኔ ጥያቄ ደግሞ አጭርና ግልጽ ነው። አዎ አለ ካልክ ምን እስልምና ካንተ የሚጠበቀው መኖሩን ለኛ ማሳየትና ማስረዳት። አለ ወይንስ የለም ስለ አለ አልከኝ። ማስረጃ ስለ ከቁርአን አልከኝ። ቁርአን ለማን ወረደ ስለ ለነብዩ መሐመድ አልከኝ። አሃ ስለዚህ መሐመድ ለመሐመድ ነው። ልክ አሁን ነብይ ደምሳሽ እኔ መጨረሻው ነብይ ነኝ አለ። ነብይ ደምሳሽ ደግሞ መጣና ከዛ በኋላ እኔ ፍቅር ሲዝም የሚባል እምነትን ይዞ መጣ። አንተ ለመጨረሻ ነብይ መሆን ማስረጃ ምንድነው ተባለ። የሆነ ወረቀት ጫረጫራ አድርጎ አሳየ። ይሄ ጫረጫራ ያረካት ጽሁፍ ወይም ደግሞ ያመጣት መጽሐፍስ ትክክል ለመሆኗ ማስረጃው ምንድነው ተባለ። እኔ ነኝ አለ። ልክ መሐመድ እንዳደረገው ማለት ነው። መሐመድ ምን አደረገ? የሆነ ወረቀት ጻፍ አድርጎ አመጣ። የመጨረሻው ነብይ ነኝ አለ። ማስረጃ ሲባል ወረቀቱን አሳየ። ለወረቀቱ ትክክለኛነት ደግሞ ራሱን አደረገ ማለት ነው። ሰው ከዚህ ተረተረትና እንደው የህፃን ጅላጅልነት እንውጣና ማስረጃ ካለ ለምኑ ብያለሁ። ከመሐመድ በፊት እስልምና ስለመኖሩ ትሰጠን ከሆነ ስጠን፣ ካልሰጠህን አይ ቲንክ ዮሐዴ መጥቷል መሰለኝ። ቅድም በጀመራችሁት ነገር ትቀጥላላችሁ። አለህ ወይንስ የለህም? አጭር መልስ። መረጃው አለ። እኔ ግን ሰጠል አልችልም፣ ምክንያቱም እኔ አለ ጠለቅ ብለህ ካላወቅህ እኮ አለ አትልም እኮ። ለምን ያላወቅከው ነገር እንዴት እናገር ትችላለህ? ኤኒሃው ዮሐዴ ወይ ባሮኬ ጀምራችሁ የነበረውን ቀጥሉ ብሮስኪ። ኦኬ እሺ። ያው በአጭሩ ወንድማችን የጠየቀው ክርስቶስ ስለምን ነበር የሚጸልየው የሚለው በአጭሩ ብዙ ምክንያቶች ቢኖሩም አንድ ትንቢቱ እንዲፈጸም ማለት አንዳንድ ትንቢቶች አሉ። ያንን ትንቢት አሳውቋቸው ለአይሁዶች በዛ የትንቢት ክፍል ላይ የተነገሩት ስለ ክርስቶስ መሆናቸውን ለማጠየቅ ማለት ነው፣ ለማሳየት። ለምሳሌ ኤሎሄ ኤሎሄ ለማ ሰበቅታኒ ወይም ደግሞ አምላኬ አምላኬ ስለምን ተውከኝ የሚለውን ክፍል ክርስቶስ በመስቀል ሆኖ ሲጮህ እንመለከታለን። ይህንን ስለምን ተናገረው? መዝሙረ ዳዊት ምዕራፍ 22 ላይ ነቢያት ሲጠብቁት የነበረው ጌታ መጥቶ ምን ሆኖ ተገርፎ ተሰቅሎ ሞትን ድል አድርጎ ተነስቶ እንደሚያድናቸው አስቀድሞ ትንቢት ተነግረው ነበረ በመዝሙረ ዳዊት፣ በመዝሙረኛው በዳዊት ማለት ነው። ያንን የመዝሙር ክፍል የመጀመሪያዋ ክፍል ማለት ነው ክርስቶስ ሲናገር፣ ከዛ ቀጥሎ ያሉትን ክፍላቶች በመረዳት አይሁዶች እንደዚህ አይነት ልማድ ስለነበራቸው ማለት ነው የመጀመሪያው የመጽሐፉ ክፍል ሲነሳ ሙሉ ምዕራፉ የማንበብ ማለት ነው። እዛ ክፍል ላይ እዛ ምዕራፍ ላይ ስለ ክርስቶስ ምን ተብሎ ተነግሮ ነበረ? እንደሚገረፍ፣ እንደሚሰቅሉት፣ ከዛ ደግሞ በልብሱ ላይ ዕጣን እንደሚጣጣሉ፣ ለመጠጡ ደግሞ ሐሞት ሆምጣጣ ሐሞትን እንደሚሰጡት ክርስቶስ ተናግሮ ነው ማለት ዳዊት አስቀድሞ ተናግረው ነበር። ያንን ትንቢት ተፈጽሟል
ኦኬ በመዝሙረኛው ዳዊት የተነገረው ትንቢት ተፈጽሟል የሚለውን ለማጠየቅ ክርስቶስ እንዲህ ብሎ ሲናገር እንመለከታለን። አንድ ትንቢቱ እንዲፈጸም ነው። ሁለት ደግሞ አርአያ ለመሆን ማለት ነው። አርአያ ለመሆን መምህርም ጌታም አይደለ ክርስቶስ ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 እኔ ጌታና መምህር ነኝ ብሎ ተናግሯል። ጌታችሁም መምህራችሁም ነኝ ብሎ ተናግሯል። ሲያስተምር ደግሞ ክርስቶስ በህይወት በተግባርም ነው የሚያስተምረውና በመከራ ጊዜ እግዚአብሔር ነኝ ብሏል። እግዚአብሔር እኔ ፈጣሪ ነኝ ብሏል። አብዱላ አንዴ ቆይ መጀመሪያ ጥያቄ ከተመለሰልህ ከዛ በኋላ ወደ ሌላ ጥያቄ ይሄ ተመልሶልኛል አመሰግናለሁ ማለት ስችል ነው ወደ ሌላ ጥያቄ የምታልፈው። እሺ ኦኬ። ስለ ስቅላቱ ስለ ጸሎቱን ማለት ጸሎት ስላደረገበት ምክንያት እሱ በግልጽ ገብቶኛል። በአጠቃላይ ትንቢቱ እንዲፈጸም ተብሏል። እሱ በቃ እሺ። ስለዚህ አምላክ ነኝ ብለዋል፣ እግዚአብሔር ነኝ ብለዋል ነው ወይ ጥያቄ? ቅድም አዎ ነው ብለኛል እና ያው በብዙ መጽሐፍ ክፍሎች ላይ ሰው ነኝ ብለዋል፣ መልእክተኛ ነኝ ብለዋል። ግን አምላክ ነኝ ወይ ፈጣሪ ነኝ አላለም። እስቲ መልእክተኛ ነኝ ያለበትን አንድ ጥቅስ ስጠኝ። እሺ እሺ ኦኬ። ሰው ስለመሆኑ ደግሞ እንትን ልበልያ ዮሐንስ ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ቆይ ሰው ነኝ ብሏል። ዝም ብለህ ከዋሂድ ጥቅሶች እያመጣ ምናምን እንድታነብ ሳይሆን እኔ እኮ አንዳንዴ መሐመድ እብድ ነኝ ብሏል። አሁን ስለዚህ እብድ ነው አይደለ? መሐመድ እንደዛ ብለህ ነው የምትቀበለው አይደል? እብድ ነው ብለህ ትቀበላለህ መሐመድ ወይስ ጆሮ ነው ብለህ ነው የምትቀበለው? ኢየሱስንም እኮ እብድ ነው ብለውታል። መሐመድ ጆሮ ነው ተብሏል። የሰማውን ዝም ብሎ የሚያወራ ጆሮ ነው ብሏል። አላህም ትክክል አዎ ጆሮ ነው መሐመድ ብሏል። መሐመድ ጆሮ ነው ብለህ ታምናለህ? ጆሮ ነው ማለት የተነገረውን መልእክት የሚያደርስ ማለት ነው። አይ የተነገረውን መልእክት የሚያደርስ ሳይሆን የሰማውን ሁሉ የሚያወራ ዝም ብለው ሰዎች ተረት ብለው ያወሩትን ሰዎች ተረት ብለው ያወሩትን ራሱ እሱ እውነት ነው ብለው የሚያወራ ስለሆነ ነው ጆሮ ነው መሐመድ ጆሮ ነው ነበር የሚሉት በዘመኑ የነበሩ ሰዎች። አላህም ኧረ ትክክል አዎ እሱማ ጥሩ ጥሩ ወሬዎችን የሚያወራ ጆሮ ነው ብሎታል። ጆሮ ነው መሐመድ ጆሮ ነው እያልክ ትጠራዋለህ ወይስ አትጠራውም ነው ጥያቄ። ጆሮ ነው ማለት ትርጉሙ ራሱ መልእክት የሚያደርስ ማለት አላህ ካለው እኔ ትርጉሙን አልጠየኩም። ጆሮ ነው ትለዋለህ ወይ ነው ትርጉሙ የፈለከው? ወሬ አቀባይ ዝም ብሎ ወሬ የሰማውን ወሬ የሚያወራ ማለት ነው ባጭሩ። ምን ትርጉሙማ ነገርኩህ እኮ እንዳንተ አተረጓገም እንደ ቁርአኑ ነው እንጂ። እሺ ቁርአኑን ላሳየህ። እሺ ጥሩ ወሬ እየሰማ የሚያወራ ጆሮ ነው አዎ ማለት ነው። ቆይ እሺ አሁን ሰዎቹ ጆሮ ነው ሲሉት መልእክተኛ ነው እያሉ ነው ሰዎቹ። አላህም ቀጥሎ አዎ ጆሮ ነው ብሏል። ሰዎቹ አሁን ከአላህ መልእክትን ተቀብሎ የሚያስተላልፍ እያሉ ነው። እሺ ለምን መናፍቃን አላቸው ታዲያ? እሺ አንዴ ላሳየሽ። ክፍሉን ስለማታውቀው ነው መሰለኝ። እሺ ግን ጠየቁ እንወያ ያልኩት እኮ በቁርአን ዙሪያ አይደለም እናንተ ነው። ቆይ አንዴ ሱራ 961 ላይ ነው። አንዴ ልክፈትና ላሳየ። እሺ ሱራ 961 ላይ ያው ከእነርሱም ይላል ከመናፍቃን እነዚያ ነብዩን ያሰቃዩታል አለና ከዛ በኋላ እርሱም ጆሮ ነው ወይም ደግሞ ወሬ ሰሚ ነው። ወሬ ነው ዝም ብሎ የሰማውን ወሬ የሚያወራ ነው ብለው መሐመድን ያሰቃዩት ማለት አሰቃዩት መናፍቃኖች ማለት። ምክንያቱ ተረት ሰማ መሐመድ ጆሮ ውስጥ ተረት ገባ ማለት ቁርአን አያ ሆኗል ማለት ነው። አለቀ።
ያው መገለጥ ነው ብሎ ነው የሚነግራቸው። ስለዚህ አረ ይሄ ምን አይነት ጆሮ የሆነ ሰውዬ ነው እያሉ ሙድ ይይዙበት ነበረ። እንደው ነብይ ደምሳሽ እንኳን ይሻላል የራሱ ፈጥሮ ጎቢና ጎቦ ሰውኪና ሳኮ ምናምን ብሎ የሌለ ተአምር ምናምን የሚፈጥር ማሜ ተረት ሰማ ማለት የቁርአን ፓርት ሆኗል ማለት ነው። እና ስለዚህ ልክ ተረት ሲነግሩት ቁርአን ወረደልኝ እያለ ሲናገር ይሄማ ጆሮ ነው የሰማውን ወሬ የሚያስተላልፍ ነው ብለው ተናገሩ። ከዛ አላ ምን ቢል ጥሩ ነው የሚሉ አሉ በላቸው። ለእናንተ የበጎ ወሬ ሰሚ አዎ ነው ይላል። አዎ ጥሩ ወሬ ሰሚ ወሬ ሰሚ ነው አለ አላ ማለት። እዚህ መሐመድ ጆሮ ነው ብለህ ትናገራለህ ወይ አንተ ነው ጥያቄ። ጆሮ ነው ትላለህ? ንስር ኦኬ። አሁን ያወጣውና ያኔ ገና ማየት ያነሱን ራሱ እንደዚህ አይነት አያውቁ አያሳዩም። ችግሩ ከባድ ነው። እሺ ዞሮ መሐመድ ግን የሆነ ተረት እየሰማ ቁርአን አያዎች ያደርግ እንደነበረ እሱን ታውቃለህ። መሐመድ የሰማውን ተረት አላህ አወረደልኝ ብሎ ይናገር እንደነበረ ታውቃለህ። ለምሳሌ ሱራ 18 ዙልቀርናይን የተባለው ሰውዬ ማን ነው ታውቃለህ? ዙልቀርናይን የሚባለው ሰውዬ ታውቃለህ አንተ ንስር? ምክንያቱም ማለት አንተ ይሄ ሆነ ምስራቅ ፀሐይን ያገኛት ሰውዬ ማለት ነው። ፀሐይን አግኝቷት ለሆኑ ሰዎች ደግሞ በጣም እያቃጠሉት ያላችሁ ጥላቻና ተማል ወይስ የኔ ነው የሚቆራረጠው? የሱ ነው የሚቆራረጠው። የሱ ነው የኔ ነው? የሱ ነው። ለእስልምና ያላችሁ ጥላቻ ማለት ጀመርክ ማስረጃ ሲቀርብልህ። ስለምን ጥላቻ ነው? ስለምን ጥላቻ ነው እየተወራ ያለው? እኔ እያስረዳውኩ እኮ ነው። አሁን ይህንን ሰውዬ የምታውቀው ከሆነ አንተ ታስረዳናለህ እኮ ችግር የለው። ወረደን አይ ወርዶ መሰለኝ ወረደ። እኔማ እቺን ጸዴ ተረት ከየት እንደተቀበላት ምናምን እንዲያሳየን ታሪኩ ከየት እንደመጣ ምናምን እንዲነግረን ነበረ። ባለ ሁለት ቀንድ ሰውዬ ነበረ። ፀሐይን አገኛት ስትጠልቅ ምናምን እንደው ፒስ ነው ፀሐይም ፒስ ነው ያላት አንድ ሰው ነበረ። እነሱ በቃ ፓፓ ቀጥሉ፣ እኔ ልወጣ ነው። በቃ ይዋዴ እኔም ልወጣ ነው። እደውልልሻለሁ። ምንድነው ርዕሱ? ቆይ እንዴ ጋዶ አተ የሆነ እንትን እያልኩኝ እኮ አላየሁም። እንዴት ነህ? ርዕስ ይዘን ገቡ ጋዲ የወራኮን ድምፅ አይሰማም። ፓፓ ብሬ ሄሉ አንተሽ ሁለት ሄሎች እንዴት ናችሁ? አይሰማም። ድምፅ ይቆራረጣል ነገር ፓፓ የጋዲ አይሰማም። ጋዶ አውራተው ዝም ብለህ ከፍተህ እንደ እንትና አስነጥሰህ ትዘጋለህ እንዴ? ማነው ባለፈው እናት ማይከፈተና አሁንስ አሁን ይሰማል እንዴ? ኧረ በስመ አብ ጅማ የሆነ ኔትወርክ ነው። ኔትወርክ ትላለህ። ለማንኛውም ሰላም ብያለሁ ሁላችሁንም። መኩ፣ ባሩኬ፣ ሄሉ፣ ብሬ፣ አንትሽ፣ ሄሉሻ፣ ድፊባቸው
የሆነ አረብኛ ጽፋለሁ። የዋዴ ኡስታዝ ሰላም ብያለሁ። ታች ያላችሁ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እየተሰማው ነው ብዬ ተስፋ አደርጋለሁ እናንተ ሰዎች እና እንደው ይሄ ቲክታክ አልጎሪዝሙን ትንሽ ኮንፊውዚንግ እየሆነ እየመጣ ነውና ሲመቻችሁ ምናምን የሆነች የተለቀቀች ቪዲዮ አለች። ቪዲዮዋንም ተመልከቱ ምናምን ኮፒ ሊንክ አድርጉ ከቻላችሁ እናንተ ሰዎች። እግረ መንገዴን እችን መልእክት ላስተላልፈው ብዬ ነው። ለማንኛውም ቀጥሉ። እሺ ፓፓ ጋዲ ስለ ልሳን በአራት ክፍል ከፋፍሎ ቪዲዮ ይለቃል። ክፍል 1 አሁን ተለቋል። ገብታችሁ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት እስከ ክፍል 4 ድረስ በልሳንና በልሳን ዙሪያ ማለት ነው። ክፍል 2 በዮሐንስ በሐዋርያት ሥራ ምዕራፍ 2 ላይ ከዛ በኮሮንቶስ መልእክትና ታሪክ አመጣጡ አይደል ያልሽው ፓፓ እና በዚህ እና ገብታችሁ ሁላችሁም ሼር አድርጉት፣ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት። የሚተላለፈውም ነገር ምንድነው የሚለውን በደንብም ደግሞ እያደመጣችሁ እያያችሁ ሁላችሁም እንደዛ እንድታደርጉ አንተ ሽብሬ ድፊባቸው ሄሉዬ ሁላችሁም ሰላም ብያለሁ እና ሰላም ዋሉልኝ። የዋዴ ደውላለሁ ብሮዬ መኩዚ ምን ተፈጥሮ ነው? ቆይ ጋይስ ወዴት እየሄዳችሁ ነው? ወይስ ወዴት እየወጣችሁ ነው? ጋዲ እንዴት ነህ? መኩ ጭራሽ ከቤተ ክርስቲያን በልጠ መጣ። ከህንፃ ቤተ ክርስቲያን እኩል ሆነ መጣ። አይ ከጀርባ ነው። አይ ከፊት ሆኜ ነው። እኔማ ሁሉ ሰላም ነው አይደል? የተፈጠረ ነገር የለም። አይ ሁሉ ሰላም ነው። ሜቢ ባሮኬ ትንሽ የባለፈው እንትን ብሎት ኧረ እባክህ ኧረ በጌታ አትጭስ። ስልኩ እኮ ያስቸግራል ልጅ። እስኪ ቆይ እደውልለታለሁ። ኤኒዌይስ ወጥቷል እና እንትን ነው ቪዲዮ ለቅቄ የነበረና ከኢየሱስ እጅ ሊያድነን አልመጣም፣ ክርስቶስ ከሴጣን እጅ ሊያድነን አልመጣም እና ከእግዚአብሔር እጅ ነው ያዳነን ያለን ሰምታል። ያው ይሄ አብን ቁጡ አድርጎ ይመሳል። የፔናል ሰብስቲቱሽን ቲዮሪ አይነት ነገር አለ። የአብ ቁጣ በልጁ ላይ ነው የበረደው አይነት በልጁ ላይ ነው ያረፈው በእኛ ፈንታ ምናምን የሚል አይነት ነገር ያው የቅድስት ሥላሴን ትምህርት ያላገናዘበ የፍቃድን ትምህርት ያላገናዘበ ያው እንግዲህ ፊሎሶፊ ነው የምንለው እኛ ፊሎሶፊ። ብቻ ከኢየሱስ ከሴጣን እጅ ሊያድነን አልመጣም አለ እኮ ቃል በቃል ከሴጣን እጅ ሊያድነን አልመጣም። ቪዲዮ ተለቋል በነገራችን ላይ ሁላችሁም ኮፒ ሊንክ ሪፖስት አድርጉና ይሁት እና አንዳንድ ክርስቲያኖች እዚህ ላይ ቪዲዮ የሰራችሁ አላችሁ ማለት በዚህ ቪዲዮ የምትሰሩ ይሄ ልክ አይደለም፣ ትክክል አይደለም። እንዴት ያው ምንፍቅና ባለበት ንስሐ ግቡ። በዚህ የሰራችሁ ካላችሁ ማለት ነው የምትሰሙ ሼር አድርጉላቸው ለሌሎች ንስሐ አይሉ። እኛ ችግሩ ከእንትን አይደለም ሄሬሲ ያለ ንስሐ ግቡ ወይ ይግቡ። ልክ ነው ንስሐ መግባት አለባቸው። ክህነት ያለው ሰው ነው ንስሐ ማዘዝ ይችላል። ቀጥል መኩ ቀኑና እንዳሰጣቸው አንተሽ እስኪ ኑድልስ ጋብዘኝ ፓፓ። ቦሊንም ስለሆነ እኮ ምን እንደምታደርግ አላውቅም። ምንድን ነው እንዲህ እጅህን ወደዚህ ማድረግ? ናና ደማይ ነው ስራ ቦታው ነው። አይስቀልድ ነው ኦፍ ኮርስ። ለማንኛውም መኩ እንዳለው ምናምን ነገር አንዳንዴ ዝም ብላችሁ ይሄ አንዳንዴ እንትን ያስፈልጋል። ባይዘው የሆነች ክላሲካል የሆነች ፒያኖ ከጀርባ ስትለቀቅ አንዳንድ ሰዎች የሆነ ሶፍት ስፓት የሚሰማቸው ነገር አለ። ኢሞሽናል ይሆናሉ። የኛ ልጆችም ሆነ በቃ የሆነ ክላሲካል ብቻ አላውቅም። ዜማ ላይ ጎበዝ ብሆን ዜማውን ይሄድበት ነበር። ግን ይሄ ትምህርት ሁሌም የሚተላለፈው መልእክት የቤተክርስቲያንን ወይ ደግሞ መጽሐፍ ቅዱስንም ሆነ የአባቶችን ትምህርት በዛ ያንን በጠበቀ መልኩ ነው የሚለው ነገር ሰው ክሮስ ቼክ ማድረግ አለበት። ኦኬ ክርስትና ስሜታዊነት አይደለም። በጣም ጥንቃቄ ይፈልጋል። ባይዘው ክርስትና ስሜታዊነት አይደለም። ይሄ ክርስትናና ስሜታዊነትን አንድ የማድረግ በጣም ኢሞሽናል መሆን ማለቃቀስ ምናምን እንደዚህ አይነት ነገሮችን ሰዎች ኦፍ ኮርስ ክርስትና ላይ ሰው ያለቅሳል። ኦፍ ኮርስ ለምን ከተባለ ስለ ኃጢአቱ
ኦኬ። ግን ይሄ ሞሩፍ ክርስትናን በቃ ስሜታዊነት እያደረገ የመጣው እንትን አንደኛ ጴንጤቆስታል እንቅስቃሴ ነው እና የጴንጤቆስታል ቸርቾችም ውስጥም ለምሳሌ ብታስተውሉ መኳይተ ኮን የሆነ መልእክት እንትን ሲባል ከጀርባ የሆነች ፒያኖ አለች፣ የሆነች ክላሲካል አለች። ከዛ ያ ክላሲካል አለ ሰው ምናምን ነገር በቃ ሰዎች ዝም ብለው ኢሞሽናል የመሆን ነገር ሰዎች ላይ እንመለከታልና ክርስቲያኖች እንደው ዝም ብላችሁ ይሄ በስሜታዊነት እንደዚህ አይነት ነገር ባሰሩ መልካም ነው መኩ እንዳለውና አንዳንድ ሰዎች እኛንም አይተው ለሌሎች ሰዎች መሰናክል እንዳንሆን ጥንቃቄ ይፈልጋልና ከዛ አንፃር ነው መኩ ንስሐ ግቡ ምናምን ነገር የሚለው መልእክት ያስተላልፈው ለማለት ያክል ነው። ኦኬ አብራርተ ታስጠቁራለህ። ከዚህ አንፃር ነው ተብለ አይሽ ይሆንልህ ይሁን ብለህ እኔን እያወቅሽኝ ፓፓ መኩ የት ሆነህ ነው? ቤት ነህ? ቢሮ ነህ? ቢሮ። እኔ የምልህ ቆይ ዙሪያ ላይ ምናምን ነገር እንዴት ነው? ጴንጤዎች የሉም እንዴ? አይ የሉም። ኦኬ ክርስቲያኖች ናቸው እንጂ በሆነ ስቴፕለር ላይቭ ላይ ሆነ አንዱ አናትን ከጀርባ ብሎ ላይቭ ላይ እኛም የሆነ ነገር አይተን እኛም ልዳለ እንደራስ ነው የምታየው። ብቻው መንግስት የሆነ ሰው የመንገዱን አይተሃል? ይገድ መንገድ ላይ ባለፈው እንትን ስትይ ነበረው ራሱ ሪከርድ እያደረገ እሱ ነገር እንዴት ነው? ቆይ ወይስ ሰው ነው ሪከርድ እያደረገ የነበረው? መጀመሪያ ሪከርድ ማድረግ ጀመርኩና በራሴ ከዛ ሲስተር መጣች፣ ለሲስተር ሰጣኋትና ሪከርድ ያስደረገ ጭራሽ ቡልቡል አካባቢ ነው። ከተኛውበት እኮ ቀስቅሶኝ እኮ ነው መጥቶ ጮኸ ማለት ነው። ከዛ ከመጣሽ ማርያም ታምጣሽ ብዬ ከተኛውበት ቀስቅሶኝ ደስ ይላል። ከዛ ካለቀው ያሞኝ ነበረ ነገራችን ላይ እንዲያውም ማስክ አድርጌ ነበረ፣ ጉንፋን ምናምን በጣም ራሴን እያመኝ ነበር። ከቀሰቀስከኝማ ብዬ ወረድኩለት። ከዛ ቢል መጨረሻውን ተውኩት። በቃ እስልምና ላይ እንትን እንዳያደርግ ፈራው ለሙስሊሞች። ጭራሽ ክርስቶስንም አላወቁትም እና ከፋፍሎት እንትን አደረጉና በቃ ተውኩት። እኔ 2 ክፍል ለቀኩት። ኦኬ አይ ፒስ ነው። በቃ እንትን ከሌለ አላውቅም። ሰው ትቀበላለህ ወይስ ምንድነው ፕላን? እኔ የምልህ የአሁኑ አንተ ጋር ነው እንዴ? በ12 እኔ ጋር ነው እንዴ? በእኔ አንተ ሻለህ አለው ስራ ከልኩኝ የጾም ቆኑ ነው እኮ ችግር ያመጣው። እኔ ግን ይቅርታ አድርጉልኝ፣ ይሄ ጾም ግን እኔ የ2 ዓመት ገና እየጾም ነው መሰለኝ። እኔ ብቻ ነኝ እንደዛ የተሰማኝ ነው። በጣም ራቀሽ። አይ መራቁ አይደለም ረዘመብኝ። ወላዲት አምላክ ረዘመ ከታች አጠረብኝ እያለች ነው ያለው። ይሄ በጣም ትጾማለህ ማለት ነው። ረጅም ሰዓት ትጾማለህ። እኔ እንትን እኮ ነው ያው ሙሉ ቀን ስለምጾም ምናምን ነገር ታውቃለህ አይደል? ለዛ ነው እኮ በጣም ገብቶኛል። እስከ 11 ሰዓት ስለምጾም አጠረብን የሚሉ ሰዎች እኮ ጠዋት ተነስተው ፉላቸውን እየበሉ ነው። ኧረ ጋዲ እኔ እኮ እዚህ ነኝ። እኔ ነኝ። ኧረ ገብቶኛል። የበፊቱን እያካካስኩ አጠረብኝ። እኔ ምን ላድርግ? አይ አንቺማ ጸዴ ነው። አይ ስቀል ነው ደግሞ ጾም አጠረብን ብለዋል እነዚህ ግሩፖች። ጾሙ ረዘመብን ብለዋል። ሊቀነስልን ሊሉ ነው ብላችሁ ሌላ ፖለቲክስ እንዳሰሩትን አደራችሁ። ችግር እኮ እና ለማንኛውም እንትኑን ቪዲዮን ሪፖስት አድርጉ እና ቁልቢ ምን እንሄዳለን? እሺ ጋዲ ትላለህ ሰብሰብ ብለን የት ሐዋሳ ወይስ ቁልቢ ነው? ቁልቢ ገብርኤል አንሄድም? የጉዞ ወኪል እንሂድ እያለ ነው።
አይ እኔ እንኳን ሐዋሳ ከሆነ ይላል ወደዛ መስመር እንኳን አሁን የመሄድ እቅድ የለኝም። ሙሉ ስፖንሰር የምታደርገኝ ከሆነ ይላል ችግር የለውም። አልጋ ይዘህልኝ ቁርስ፣ ምሳ፣ እራት ሁሉ ነገር ችላኝ ከሆነ ሐዋሳ ችግር የለውም። ሙሉ ስፖንሰር አሁን ሪከርድ እያደረኩት ነው። ስቶሪ ነው የማደርገው። መኩ አያት ብሬን ደግሞ በቃ መምህር ደግሞ ገባው። እኛ እዚህ ሐዋሳ ለመሄድ እንነጋገራለን። እሱ ጫማ ሊያሳየን ከበጀሙ እሱ ማለት ነው። አትሽ ምንድን ነው ትሏል? ቢያንስ ሰላም ልበልበት። አንተ ቪዲዮ ከፍንጫው በላይ ያሳየኛል። እሱ ብሬ ያለን ሰምቶ አንተሽ ምን ጎና ሰምቼ ተው አንተ መጉ ሰላም ነው እንዴ? እግዚአብሔር ይመስገን። እንዴት አሉ? ትትና ደስ ይላል በጣም። ሄሎ ሁላችንም ሰላም ብያለሁ። እንዴት አላችሁ? እንዴት ቆያችሁ? በጣም እንትን ነው በጣም የብሬ ኔትወርክ አይ ቲንክ እያስቸገረ ጀረ ብሬ ኔትወርክ ግን ጥሩ አይደለም። ኔትወርክ ጥሩ አይደለም። ቀጥለህ ስለምን ልታወራ እንደሆነ ገብቶኛል። ኧረ ስለምንም አላወራም። እኔ ምን ሰፈርን ቀይር ብለህ ነው በዛ ከተባለ ምን ከመኩ ጋር ተነጋገረ። አይ መኩማ ከባድ ሰው ነው። መኩ የልጅ ባለ ሀብት ነው ወዳጅ። እሱ ስፔሻል ኬዝ ነው። እንደዚህ እያላችሁ እንትን የምታደርጉብኝ መንገድ የምዘጉብኝ ነገር አይዋም እንዴ? ማለት የምን መንገድ? እኛ ሲጀመር የምንከፍተው መንገድ ወደ እግዚአብሔር መንግስት የሚወስደው መንገድ ነው። የመንገድ ነው ተወው። አይ ብዙም ትዘጋላችሁ እሱን ከፍታችሁ። አዲ ላስረዳ የምን እያለ እንደሆነ ጋዲሻ አረ ሄዱሻ ገብቶኛል። የሚሉትን እያራክብኝ ነው እያለ ነውና ኦኬ ሚስጥር ላውጣ እንዴ? በሉ በቃ ቪዲዮ ሪፖስት አድርጉና ቻው እንዳትወርድ ደህና በል በቃ አንተ ሰውዬ። ለማንኛውም የሚገባም ሰው ከሌለ በቃ መልካም ቀን ይሁንላችሁ ሁላችሁ። ጋዲ ግን አትጥፋ በእግዚአብሔር ጋዲ ለምን ትጠፋለህ? የሰጅርታ አማ መነት እንጀራገሩ በውፍ አይ ዶሌም ነው ቀብዳ ሰገንታ ቀብዳ ሰገንታን ቀብ ፕሮግራሚ እነመኩ እኮ ኦሮምኛውን አብኩተው ጨረሱት እኮ። አረ የነቀምት እንትን ደግሞ እንደዚህ ነው። የነቀምት ኦሮምኛ የሸዋ ነው ካቀላቀለ ያ በቃ አንተም ወደ ስራ ተመለስ መሰለኝ። ደግሞ ከቢሮ እንዳትባረር። በቃ ልመለስ።